ግን ከዛ በፊት ልንበላ ሄደን ተመልሰን ስንመጣ በመንገድ ላይ እያወራን እያለን ስቴኪኒያችንን ይዘን አፋችን ውስጥ እየበላን እያለን ድንገት ጌታ በኢየሱስም አባዬ እንደው ጌታዬ ደጋግመህ ጠበኝ፣ እንዲህ አይነት ልብ እንዲኖረኝ አልፈልግም። ድንገት አብሮኝ የሚሄደውን ሰው እግዚአብሔር ደረቱ አካባቢ ሲከፈት አሳየኝ። እየሄድኩ መንገድ ላይ እና ልቡ ላይ ክስል ያለ ይኸው የአባቶቼ አምላክ ቅዱስ ገና ነው፣ እግዚአብሔር ምስክር ነው። ክስል ያለ አረማሞ ከለር ያለው የጠቆረ እባብ ልቡ ላይ ተጠምጥሞበታል። እና ቀለበቱን ስጠኝ አለችው። ይሁዳ ቀለበቱን አውልቆ ለትዕማር እንቺ እሙዬ ብለው ሰጣት። በትሬም ይኸው ነገርየውንም ካደረገ በኋላ ቆርጠ ስጠኝ ብለህ ብትለው ቆርጬ ሰጥሻለሁ ካደረግም በኋላ ብሎ ሊል እንደሚችል ወንዶች ስጠኝ አለችው። የጠየቀችውን ሁሉ ሰጣት። ቻርጀሩን አንቺ ማይ ሳምሰንግ አላችሁ አይደል? ኤፍሬም ኑሩ የወንድ ጉድ እኮ ስንት እኮ ነው የኛ ጉድ። ብሩና ምንድነው ቀለበቱንና በትሩን ስጠኝ ስትለው ሰጠችው ይላል። ማን ሰጣት ይላል። ትዕማር እንኳን ለአማቷ ለይሁዳ ነገርየውን ስትሰጠው ዋጋ ሰጥቷት ነው። ምን በግ ልክልሻለሁ ብሎ ማለት ነው። በስሙኒ አልሰጠችውም። ግልጽ ነው አማርኛዬ። ጀርባዬን አዙሬ አልናገርም። ኦኬ ሽልንግ ሰጥሻለሁ ብሎ ስላላት አይደለም። በግ ትልቅ ነገር ነበር ያኔ። በግ ፍየል ልክልሻለሁ አላት። ኦኬ እንደዛ ከሆነ እሷ የምትፈልገው በእርግጥ በጉን አይደለም። እሷ የምትፈልገው ከሱ ነው ልጅ። ይህን ሽማግሌ ይሰራለታሉ ብላ ማለት ነው። 2 ልጆች ሞቱ፣ 3ኛውን ወስዶ ከለከላት። ኦኬ ግን ዋጋን ማለት ነው ሲሰጡ ዋጋ ትዕማር አሁን የመጣሁት ሴቶች ለተኛችሁ እንኳን በለስትላቸው ዋጋ ይጠይቁሃል። የምሰጣት ዋጋ የቀለለ ከሆነ ጋለሞታ ሴት እንኳን ራሱ ትንቅባለች። አየው ምን እንደሚላት በየመንገዱ ራስ የምንዝርናሽን ስፍራ ሰርተሻል አላት። ምንዝርና ማለት ለመተኛት ማለት ነው። ከዛስ በየአደባባዩ ማለት ለጣዖታቱ የምሰዋበት ቦታ ነው። በእስራኤል ኮረብቶችና ተራሮች ላይ ማለት ነው። እና ከዛ ዋጋን እንደምትንቅ እንደ ጋለሞታ አልሆንሽም። የጋለሞታን ያህል እንኳን ሴት ጋለሞታ ሴት ካገኘችው ጋር የምትተኛው አይነት ሴት እንኳን ዋጋን አይታ ትንቃለች። ይሄኛው ዋጋ ተኛለው በዚህኛው ያዋጣኛል ብላ ማለት ነው እንደምትለው። እንደዛ እንኳን አላልሽም ያላት ውድቀት። በባሏ ፈንታ ሌሎችን ተቀብላ የምታመነዝር ሴት ተመሳያለሽ እስራኤል። ለጋለሞታ ሁሉ ዋጋ ይሰጧቸዋል አላት። ይሁን አንቺ ግን ለውሽሞችሽ ሁሉ ዋጋ ትሰጫቸዋለሽ። ዋት እግዚኦ በኢየሱስ ስም ይላል ጴንጤ። ጭራሽ ጋለሞታ ሴት ከወንድ ላይ ገንዘብ ተቀብላ ነው ከሷ ጋር እንዲተኛ የምትፈቅድለት። እስራኤል ቢያንስ እንደዛ ማድረግ ነበረብሽ። ጋለሞቶች ከሚተኟቸው ወንዶች ገንዘብን ተቀብለው እንደሚተኙ እንደነሱ እንኳን አልሆንሽም። ታዲያስ ከአንቺ ጋር እንዲተኙ ከአንቺ ጋር እንዲያመነዝሩ የምትፈልጊያቸውን አንቺው ራስሽ ነበር ዋጋ የምትከፍያቸው። የራሷን ነገር ሰጣ፣ ብሩና ወርቁን እግዚአብሔር ለሷ የሰጣትን ሰጣ፣ ልጆቿን ሁሉ ጭምር መስዋዕት አድርጋ ከነሱ ጋር ታመነዝር ነበር። ለውሽሞችሽ ሁሉ ዋጋ ትሰጫቸዋለሽ፣ ከአንቺም ጋራ
ሶሪ ከአንቺም ጋራ ልብ ልብ በሉ እህቶችን ወንድሞች፣ ከአንቺም ጋራ እንድን ያላት ከአንቺም ጋራ ለማመንዘር በዙሪያሽ ይገቡብሽ ዘንድ መማለጃ ትሰጫቸዋለሽ። ኑ ግቡ ከኔ ጋር አመንዝሩ ብላ ማለት በዙሪያ ኑ ግቡ ተራ በተራ ግብፃውያን ናቸውን የተሰለፋችሁት፣ ከዛ አሶራውያን፣ ከዛ ባቢሎናውያን፣ ከዛ ሞዓባውያን፣ አሞናውያን፣ ከዛ ፍልስጤማውያን በሙሉ ኑ ግቡ ግቡ ኢትስ ኦኬ ለሁላችሁም ሰጣችኋለሁ እያለች እንደምትል አይነት ግልሙትናሽን ከሌሎች ሴቶች ግልብጥ ነው አላት። ማንም ለግልሙትና የሚተካከልሽ የለም። ዋጋ ሳይሰጥሽ አንቺ በዋጋ በመስጠት በዚህ ነገር ልዩ ሆነሻል አላት። ልሳቅ አልስቅ። የነቢያትን መጽሐፍ ሳነብ አሞጽ እያየህ ነው እንደሜ ሴት ከወንድ ጋር ስተኛ ገንዘብ ስጠኝ ትለዋለች። ቢያንስ አንቺ ዋጋ ሳይሰጥሽ አንቺ ዋጋ በመስጠት በዚህ ነገር ልዩ ሆነሻል። አንድ የጠብቁኝ። ኦኬ ዋና ሆነሻል ማነው? ልዩ ሆነሻል ነው እንጂ አላት። እንዲህ የሚያደርግ ሴት አለ እንዴ? የለም። እግዚአብሔር እንደሰጣቸው የሚያውቁት በጣም ጥቂቶች ናቸው። እግዚአብሔር የሰጣቸውን ጥበብ፣ እግዚአብሔር የሰጣቸውን ኃይል፣ እግዚአብሔር የሰጣቸውን ንብረት ያኔ ለአሕዛብ ጣዖታት ነበር መብል ይሆን ዘንድ የሚሰጡት። ከጋለሞታ ሴት ጋር ማነው ከሰዶምና ከገሞራ ጋር አነጻጽሮ ይናገራታል። በሰዶምና በገሞራ የተገኘ ኃጢአት በእስራኤል መካከል ተገኝቶ ነበር። ባይዘው ኢሳያስ ሲናገር ምን እንዳለ ታውቃላችሁ? ኢሳያስ ትንቢተ ኢሳያስ መጽሐፍ ምዕራፍ 1 ላይ እግዚአብሔር ዘርን ባያስቀርልን ኖሮ ብሎ እኮ ያላት ቃል ማለት ነው። ትዝ ይላችኋል ይሄ ቃል ያለ እግዚአብሔር የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ነበር ይላል። ማለት በሰዶምና በገሞራ የተገኘ በደልና ኃጢአት በእስራኤል መካከል ተገኝቶ ነበር። ሰዶማውያን በምድሪቱ ላይ ነበሩ በእስራኤል ዘመን፣ በንጉሱ በአሳ ዘመን ማለት ነው። ኦኬ የወንድ ጋለሞታዎች ነበሩ በህዝቡ መካከል። ግን በህጉ መጽሐፍ ላይ የሴትም የወንድም ጋለሞታ አይገኝ ነው ያለው። ባይዞ ጋለሞታ ለሴት ብቻ አይደለም የሚጠራው፣ የወንድም የሴትም ጋለሞታ ማለት ነው። ወንድሞች ናቶች ነበሩ። አሁን ብዙ ጊዜ ጋለሞታ የሚባለው ቃል በእኛ ሀገር እንደው የሚባለው ለወንድ ብቻ ነው የሚሰጠው። አይ አይደለም። ማን ለሴት ብቻ ነው የሚሰጠው? አይደለም። ያው ከደጅም በምትመጥራት በአንዲቱ በሚወዳት ስፍራ ከአንተ ጋር በመከላከል ይቀመጥ፣ አንተም አታስጨንቀው ይላል። ስለ ባሪያ ማለት ነው። ከዚያስ ከእስራኤል ሴቶች ልጆች ሴት ጋለሞታ አትገኝ። አንድ ሁለተኛስ ከእስራኤልም ወንዶች ልጆች ወንድ ጋለሞታ አይገኝ። ወንድም ሴትም ነው ጋለሞታ። ያው ጋለሞታ ወንድ፣ ጋለሞታ ሴት። እቺ ጋለሞታ አትበል። አንተም እኮ የኔ ግልሙትና መንፈስ የተጠናወተ ጋለሞታ ትሆናለህ። ምን ማለት ነው ጋለሞታ ማለት? መገልሞት ምንድን ነው? ለእግዚአብሔር ሕዝብ ለእስራኤል የተባለው ለቤተ ክርስቲያን የተባለው ከዓለም ጋር መጋባት ማለት ነው። የወንድም ጋለሞታ አለ እና ኢሳያስ ሲናገር እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ በመሰል ነበር ይላል። ቆይ ምን ተገኝቶ ነው? ወይት እና ኢሳያስ እነሱ ይናገሩኛ ጭጭ እንበል። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ እንደ ገሞራ በመሰል ነበር ካለ በኋላ
እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ፣ እናንተ የገሞራ ሕዝብ ሆይ የአምላካችንን ሕግ አድምጡ። ኦኬ እሺ። ኢሳያስ ይህንን ቃል በተናገረበት ሳለ የሰዶምና የገሞራ ሕዝብ ነበር እንዴ በሕይወት? የለም። ኢሳያስ ይህን ቃል የተናገረ የዛሬ 2700 ዓመት ነው። የሰዶምና የገሞራ ሰዎች እስከጠፉ በአብርሃም ዘመን ለበበሉ በአብርሃም ዘመን ቢያንስ በትንሹ ማለት እስራኤል ከግብፅ ምድር ከወጣ 1500 ዓመቱ ነው። አሁን ወደኋላ ሄደን ቢያንስ 400 እንኳን ራሱ ብንጠራው 430 ብንጠራው አብርሃም የነበረበት ማለት ነው። አሁን ያዕቆብ ወደ ግብፅ የወረደበት በአብርሃም ዘመን አይደለም። ይስሐቅ ተወልዷል። ከዛ ያዕቆብ ተወልዶ ያዕቆብ 7 ሰው ሆኖ ነው ወደ ግብፅ የገባው። የሁለቱን አባቶች የይስሐቅንና የያዕቆብን ዘመን ሳንጠቅስ ማለት ነው። እሱን ዘመን ሳልጠቅሰው ለጊዜው ማለት ነው በሂሳብ አስቀምጠዋለሁ። እሱን ዘመን ሳልጠቅስ አብርሃም የነበረበትን ዘመን ብቻ ዝም ብለን ይዘኑ ዘፍጥረት መጽሐፍ ምዕራፍ 15ን ይዘን 450 ዓመት 430 ዓመት እንያዘው። በጌታችን በኢየሱስ ክርስቶስና በእስራኤል ሕዝብ መካከል ከግብፅ ምድር መውጣት የ1500 ዓመት ዘመን አለ እስከ ጌታ ኢየሱስ ክርስቶስ መወለድ ድረስ። ምታውላው ላይ 430 ማለት ነው። 1930 ማለት ነው። ኦኬ የያዕቆብንና የይስሐቅን ዘመን መካከል ላይ ሳንደምረው ነው የሆነው። ቢያንስ በትንሹ የይስሐቅና የያዕቆብን ዘመን እንምታው። የአንድ ትውልድ ዕድሜ 100 ዓመት ነው ብለን እንበል ነው ደግሞ እንበል ሳይሆን እንበል ነው። የያዕቆብን ዘመን ብቻ ማን ነው እንጂ 70 ነፍስ የተወለዱበት እነ ሌዊ እነ ስምዖን እነ ጋድ ምናምን ነገር እነ አሼር እነ ንፍታሌም የተወለዱበትን እሱን ሳንቆጥር ማለት ነው 12 አባቶችን ሳንቆጥር ባይዞ ወደ ግብፅ ሲገባ ያዕቆብ በሙሉ ልጆቹን ወልዶ ጨርሷል። 70 ነፍሳት ናቸው። ብንያምም ትንሽ ነበረ ገብቷል ያኔ። ዮሴፍም አስቀድሞ ተሸጧል። የእነዚህ 12 አባቶችን የነገድ አለቆችን የዘመናቸውን ቁጥር ሳንደምር የያዕቆብና የይስሐቅን ብቻ ደምረን 100 ዓመት ብለን 200 እንያዝ። በ1930 ላይ 200 መታው ወደ 2100 ዓመት ርቀት ማለት ነው። ኦኬ ኢሳያስ በዚህ መካከል የተናገረው በ700 ኤዲ ላይ ነው። ከዛ 700 ብታንሳ ቢያንስ በኢሳያስና በሰዶምና በገሞራ ህዝብ ማለቅ መካከል ላይ ከ1600 ዓመት ምናምን ነገር እንደው በትንሹ አስልቸው ያውም ብዙ እርግጠኛ አይደለሁኝም። የ1600 ዓመት ርቀት አለ ወደኋላ ሰዶምና ገሞራ ከፈረሰ ማለት ከጠፋ ወይ 1800 ዓመት አካባቢ። ኦኬ ዘመኑን በደንብ አስልተን መድረስ እንችላለን። ታዲያ እዚህ ጋር ለምንድን ነው እናንተ የሰዶም አለቆች ብሎ ያለው? የት አሉ የሰዶም አለቆች በዚህ ዘመን ላይ? ኢሳያስ ይህን ትንቢት በተናገረ ዘመን ላይ ለእስራኤል መሪዎች ነው የሚናገረው ጌታ። የሰዶም አለቆች የተባሉት የእስራኤል መሪዎች ናቸው። እናንተ የገሞራ ህዝብ ሆይ የአምላካችሁን ሕግ አድምጡ ብሎ ያለው የት አሉ? በአብርሃም ዘመን አይደል እንዲያለቁት ሰዶምና ገሞራ? የሞተውን ህዝብ ነው ጌታ ቃሌን ስሙ ብሎ የሚለው አይደለም። ታዲያ ማን ነው ብሎ የሚለው? እስራኤልን ነው በተምሳሌት። የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል እያላቸው ነው። ሰዶምና ገሞራ ለእግዚአብሔር መስዋዕት አቅርበው ያውቁ ነበር እንዴ? በፍጹም በታሪክ ውስጥም የለም። ታዲያ መስዋዕት አቅራቢያ ማናት? እስራኤል ይላል እግዚአብሔር። የሚቃጠል የአውራ በግ መስዋዕት የፍሪዳን ስብ ጠግብ ያለው የበሬና የበግ ጠቦትን የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህንን የመቅደሴን አደባባይ መርገጣችሁ ከእጃችሁ የሚሻማን ነው ይላል። እንዴ ሰዶምና ገሞራ ጌታዊ ቤተ መቅደስ በተሰራ ሰዓት ላይ በቤቴ ብለህ ያልከው ይመጡ ነበር እንዴ? ያኔ ወደ መቅደስ የሉም። አብርሃም በነበረበት ዘመን ደግሞ ቤተ መቅደስ የለም። አብርሃም ራሱ በዛፍ ስር ነበረ የሚያጥን የነበረው አባት አብርሃም ማለት ነው። ኦኬ እግዚአብሔር በተገለጠለት ስፍራ በዛ ቦታ ያጥን ነበር። ወይ ድንጋዮችን መሰዊያ በጅቶ ወይ ደግሞ ዛፍን ምናምን ነገር አድርጎ እንደዚህ ያጥን ነበር። ታዲያ ለሰዶምና ለገሞራ ህዝብ አይደለም ጌታ የሚያስተላልፈው? አይደለም። በተምሳሌታዊ በምሳሌያዊ ንግግር ለእስራኤል አለቆች ነው።
አየ ይሄ በሰዶምና በገሞራ ህዝብ መካከል የተገኘ በደልና ኃጢአት በእስራኤል መካከል ስለተገኘ እግዚአብሔር ላጥፋን ብሎ ቢል እንደ ሰዶምና እንደ ገሞራ ነበር የምንመስለው እያለ ነው ኢሳያስ። ነገር ግን እግዚአብሔር ዘርን አስቀረልን እያለ ነው። ትሩፋት ቅሬታዎች ዘርን አስተርፎልን እንጂ እንዳላልቀን ነበር እያለ ነው። ለምን? በሰዶምና በገሞራ የተገኘ በደልና ኃጢአት ተገኘ። በትንቢተ ሕዝቅኤል መጽሐፍ አሕዛብ እያዩ፣ ፍልስጤማውያን እያዩ፣ ግብፃውያን እያዩ፣ ሞዓብ አሞናውያን እያዩ፣ ሊባኖስ ሶርያውያን እያዩ በርቀት ፍርድን በመካከልሽ አድርጋለሁ አለት። ስለ እርኩሰትሽም ሁሉ ያልሰራሁትን እርሱን የሚመስል ደግሞ የማልሰራው ነገር እሰራብሻለሁ። ስለዚህ ያኔ እግዚአብሔር በሚቀጣ ሰዓት ላይ ስለዚህ በመካከልሽ አባቶች ልጆቻቸውን ይበላሉ፣ ልጆችም አባቶቻቸውን ይበላሉ። ፍርድንም አደርግብሻለሁ፣ ከአንቺ የቀረውን ሁሉ ወደ ነፋስ በትነዋለሁ አላት። ወደ አራቱም የምድር ማዕዘናት ማለት ነው። ቤተክርስቲያን እየሰማሽ ነው ወይ እህቴ፣ ወንድሜ፣ አንተ፣ አንቺ፣ እኔ? ስለዚህ እኔ ሕያው ነኝና በእድፈትሽ በርኩሰትሽ መቅደሴን ስላረከሰሽ፣ ስለዚህ በእውነት እኔ አሳንስሻለሁ። እንደ ሕዝቅኤል የተፈተነ ነብይ የለም። 490 ቀን ሳይገላበጥ አንድ ቦታ ላይ በከተማይቱ ጎዳና አደባባይ ላይ የትኛው ስትሬት ላይ እንደተኛ ባናቅም ግን ስለ ይሁዳ ኢየሩሳሌም ውስጥ ማለት ነው የሚበላውን መብል በከብቶችም ኩበት ከሰውም በሚወጣ ሰገራ ማለት ነው የሰው ሰገራ ደርቆ በሱ ሁሉ አድርቆ በሱ ሁሉ አቃጥሎ በሱ ሁሉ እንጀራ ጋግሮ በልቷል። ሕዝቅኤል እግዚአብሔር አድርግ ብሎት ሲሶን በጎራዴ ትመታለህ፣ ሲሶን በነፋስ ትበትነዋለህ። አየው፣ በነፋስ መበተን፣ በጎራዴ መምታት፣ በእሳት ማቃጠል። ሲሶን በእሳት ታቃጥላለህ፣ ሲሶን በጎራዴ ትመታለህ፣ ሲሶን በነፋስ ትበትነዋለህ። ግማሹ ፀጉርን በነፋስ በትነው መጨረሻ ላይ ግማሹ ፀጉርን ደግሞ በጎራዴ መታው፣ እህል እንደሚመታ እንደዚህ ማለት ነው። ግማሹን ደግሞ በእሳት አቃጥለው። ስለዚህ ሕዝቅኤል ፀጉሩን ተላይቶ እዚህ አንድ ግማሽ እዚህ አንድ ግማሽ እዚህ ክፋይ አድርጎ ይሄኛውን በጎራዴ ሲደበድብ መንገድ ላይ የራሱን ፀጉር በሰይፍ ሲመታው ምን ማለት እንደሆነ መንፈሳዊ ዓለም ላይ እግዚአብሔር ብቻ ካልሆነ በስተቀር እኔ እናንተ በዛን ሰዓት ብናገኝ ይሄ ኮብድ ሰውዬ ነው እንዴ ኤርሚያስ የምሰማው ሰው አተና አሁን ነብይ ብለህ የምትለው ብለን ልንለው እንችላለን። ይሄ ሕዝቅኤል በዚያ ዘመንም ያሉት እንደዚህ ነበር። እዚህ ፀጉሩን ቁጭ አድርጎ አሁን ፀጉር እዚህ ጋር ቁጭ አድርጌ በቢላው ስደበድብ ምን ይባላል? ከዛ ደግሞ ይሄኛውን ደግሞ ፀጉሩን በእሳት አቃጠለው። እኛ ልናላግጥበት እንችላለን እንጂ እሱ ግን የጌታን ድምፅ እየሰማ ነው እንደዚህ የሚያደርገው። ይሄኛውን ደግሞ አውጥቶ በተነው ይላል፣ በነፋስ ላይ እንደዚህ በተነው እና ይሄንን ካደረገ በኋላ እግዚአብሔር ቃል ይመጣለት እንደዚህ ብሎ ነው። የነቢያት መንፈስ ይሄ ማንም ፈሽፋሻ እኮ ነው አሁን እያሰደበ ነው ያለው እንጂ ጌታ እኮ ሲናገር እኮ ይናገራል። ወንድሞች እናቶች፣ በጣም እኮ አልኳችሁ፣ በጣም እኮ ነው የሚናገረው። እንዳናፉ ምድራችን ላይ አይቀሩም። እንዳናፉ የክርስቶስ ቤተክርስቲያን ላይ ሐሰተኞች እንደፋነኑ አይቀሩም። የእነዚህ አባቶች መንፈስ በእውነት እግዚአብሔር ምስክር ነው፣ ሕያው ነው ለዘላለም። ሕዝቅኤል ነው የሞተው እንጂ የሕዝቅኤል አምላክ እግዚአብሔር ሕያው ነው። እና ምን ነበረ ግን እንደዚህ በገሞራ የተገኘ በደልና ኃጢአት ነው የተገኘው። ምን ልላችሁ ነው? ሰዶምና ገሞራን እንጀራ ስለመብላትና ስለመጠጣት ብቻ አይደለም። እንጀራ መብልና መጠጡን ከበሉት ከጠገቡ በኋላ ለማመነዘር ተነሱ ይላል። ወንድ በወንድ ነውርን አደረጉ፣ ሴትም በሴት ነውርን አደረጉ። ጌታ ምን እያለን ነው? በሕዝቅኤልና በኖህና በሎጥ ዘመን እንደነበረው እንደዚሁም የሰው ልጅ መምጣት ይሆናል አለ። ኦኬ። ስለዚህ አሁን እኛ ያለነው የትኛው ውስጥ ነው ብትሉ ምንም አትጠራጠሩ።
ከዛሬ 10 ዓመት በፊት እኔ ለሆኑ ሰዎችም ጭምር እየተናገርኩ ነበር፣ እዚህ ባለሁበት ከተማ ውስጥ ማለት ነው። አሁን እኛ የምንኖረው የኖህና የሎጥ ዘመን ውስጥ ነው። በቃ በኖህና በሎጥ ዘመን ያገኘውን ሰው ክሊክ አታደርግም፣ ያገኘውን ሰው ላይክ አታደርግም፣ ያገኘውን ሰው ፎሎ አታደርግም። መጠንቀቅ ነው ያለብህ። ከሰማችሁኝ እንደ መልክተኛ እናገራለሁ። መጠንቀቅ ነው ያለብሽ እህቴ። ያገኘሽውን ሰው ፎሎ አታድርጊ። ኢየሱስ ጌታ ነው ብሎ ያለውን ሁሉ ፎሎ አታድርግ። በእርግጥ አዎ ልክ ነው፣ ጌታ ነው። ግን ይሄ ሰውዬ ማን ነው? ይህንን የተናገረው ህዝብ ለማጥመድ ብሎ ነው? እውነት የጌታን ጌትነት ለመመስከር ብሎ ነው? ያስታውቃል እኮ የሚናገርበትን መንፈስ ያስታውቃል። እኔ የፕሮቴስታንት ሃይማኖት የሚባል ነገር የለም ሲጀምር። ኦኬ እኛ ወንጌላውያንን፣ ፕሮቴስታንት ያለችው ካቶሊክ ናት። ግን በተለምዶ የፕሮቴስታንት ብሎ የሚባለው እኛ እንደሆነ ይገባናል። የት ቸርች ነች ተብሎ ሲባል እኔ ቸርች ለመናገር አልፈልግም። ለምን አትናገሩ? ካልተናገርሽ አንቺን ደግሞ ኑ ፎሎ አድርጉኝ፣ እኔ በውስጥ ጸልይላችኋለሁ። ምንም አይጸልዩላችሁም። እንዳትሄዱ፣ እንዳትከተሏቸው። ጸሎት ከፈለግሽ ቸርች ይዤ ቸርች ሂዱ። አገልጋዮች አሉ የሚጸልዩ። በእውነት እዚህ የተወለድሽበትን ቀን ሁሉ ጭምር ሳይቀር የሚነግርሽ ነብይ አለ። ምን ያደርግልሃል? ማለት እግዚአብሔር ነቢያት እንዳስነሳ አገልግል ባይዞ የነቢያት መንፈስ ብቻ አይደለም መገለጥን የሚያወራው። የልዑል እግዚአብሔር መንፈስ በቤተ ክርስቲያን ውስጥ ከሰራ፣ በእውነት ጄኒውን በሆነ ከሰራ እግዚአብሔር ዛሬም ይናገራል። እኔ ምስክር ነኝ። ጌታ ይናገራል። በሴቶች በወንዶች በባሪያዎቹ ሲናገር እኔ አውቃለሁ። እስካሁን ሰዓት ድረስ ስልካቸውን የምጠባበቃቸው ሰዎች አሉ። ሴቶች ወንዶች ማለት ነው። ይሄ አረብ ሀገርማ የሚባለው ሀገር ወንድሞች እናቶቼ እግዚአብሔር ቅቡዓንን የሚያስነሳበት ሀገር ሆኗል። ወንድም አለ እኮ ዱባይ፣ ሳውዲ ምናምን ነገር ብላችሁ ብትሉት ባህሬን ብትሉት ብቻ ብትሉት አቡዳቢ ምናምን ዋቴቨር አረብ ሀገር እግዚአብሔር ከእናታቸው ጎያ እያወጣ እየወሰደ ማዳም ቤት ወገባቸው እስኪጎብጥ ድረስ ስራ እየሰሩ ይኸውልህ፣ እኔ ምስክር ነኝ ወንድሞች እናቶቼ። አረብ ሀገር ወስዶ እግዚአብሔር ከእናቷ ነጥሏት፣ ከቤተሰቧ ነጥሏት፣ ማዳም እየጮችባት ዕቃ እያጠቡ እጃቸው እስኪነፍር ድረስ ሆኑ። የሰራዊት ጌታ ቅዱስ እግዚአብሔር የሚያወራቸው ሴቶች ልጆቹ እኔ ምስክር ነኝ ወንድሞች እናቶች። አውሮፓ እንደዚህ አልሰማውም። አሜሪካ እንደዚህ አልሰማውም። እንደውም ሼሞና ስለኛ አሜሪካና አውሮፓ ካናዳ ተኝተህ አውስትራሊያ ተኝተህ እኔ እዚህ ተኝቼ ብራዘር አረብ ሀገር ማዳም ቤት ገብቶ ኮንጎ ጫማ አድርጋ የወጣች እህትን የሰማይ አምላክ እግዚአብሔር ከሰማይ አይቶ ማለት ነው ያወራቸዋል አልኩ። ስልክ ሲደውሉ ወዲያው ነው ማንሳው። የማናችሁንም አላነሳም። ቅድሚያ እንዳትቀየሙኝ። በተለይ ነው ያልኩት እንጂ አውስትራሊያ ያሉ፣ አሜሪካ ያሉ፣ ካናዳ ያሉ፣ አውሮፓ ያሉ፣ አፍሪካ ያሉ ወንዶችና ሴቶች ልጆቹን አይናገርም እያልኩ አይደለም። እሺ በተጠመቀ ጆሮ ስሙኝ ይላል። በተለይ ነው ግን ያልኩት ወንድሞች ናቶች። ይሄ አረብ ሀገር የሚባል ሀገር ምንኛ ጉድ ነው ተብሎ የተባለበትን ያህል በዛን ልክ እኔ የማውቃቸው 1 2 3 4 ብዬ የምጠራቸው ስልካቸውን ዕለት ዕለት የምጠባበቀዋለን። ሲደውሉም ጌታ ምን አላችሁ ምን አሳያችሁ ብዬ ማለት ነው። እዚሁ አለች አሁን ኮሜንት መስጫ ላይ ኦ ጌታዬ ስም ይባረክ ይብዙልን እንደነኛ አይነት ድምፅህን ሰምተው የሚያነቁ ኪችን ውስጥ እያንኳኳች ዕቃ እያንኳኳች ነው የምትጸልየው። የምትጸልይበት ጊዜ አታ ዘር ትውልድሽ ይባረክ እህቴ ተስፋነሽ። አንቺ ጌታዬን አይቼብሻለሁ እና በቃ አሉ እንደዚህ እግዚአብሔር የሚያወራቸው ማለት ነው።
እነዚህ ሰዎች እነዚህ እህቶች አሁን በትልቅ ቤተክርስቲያን ቢሄዱ እውነት ለመናገር ጸጉራቸውን በቅጡ እንኳን ያልተተኮሱ ልብሳቸው ዶዶናት ማይረጩ ሽቶ ሊረጩ የማይችሉ ካላቸው ኢኮኖሚ አኳያ ምክንያቱም እናቶቻቸውን አባቶቻቸውን ወንድሞቻቸውን ይረዳሉ ጎብጣው ደክመው ያስበኛል አምላኬ እነዚህን እህቶች ደግሞ እግዚአብሔር ያውቃል ምን እንደወሰንኩ ያውቃል ጌታዬ እና ሪከርድ አርጋ ትልክልኛለች ወንድሞቼ በቃ እግዚአብሔር ዛሬም ይናገራል ብሎ የሚለው ቃል ለኔ እኮ ብቻ አይደለም ለነሱም ሁሉ ጭምር ማለት ነው በእነሱ በኩል ሙሉ ጭምር በሰው ፊት ቢታዩ በፍጹም እውነቱን እንገራችሁ መድረክ አይሰጧቸውም አሁን ትልቅ ቸርች ቢሄዱ አይ እንዴ ማለት ምልህ ኤርሚያስ አለ አይደል እንግዲህ ያው ህዝቡ ፊት መቼም ሊቆም የሚገባ ሰው አዎ ህዝቡ ፊት ሊቆም የሚገባ ሰው እሺ ምን አይነት ነው ዱቄት የተለቀለቀ ማለት ነው እግዚአብሔር ግን ሰው እንደሚያ አይደለም የሚያየው ወንድሞች እናቶቼ በሰውን ፊት ቢቆሙ ደመግቡ ሞገሳም የሆኑ ሴቶች ናቸው በፎቶ በቪዲዮ ሁሉ ጭምር ስለማቃቸው ማለት ነው እግዚአብሔር ፊትን አይደለም የሚያየው ብራዘር ልብ የሰማይ የምድር ፈጣሪ ልዑል እግዚአብሔር የሚያወራቸው የወጡት ከወላይታ ነው አንዳንዱ ከሀዲያ ነው አንዳንዱ ከሲልጤ ነው አንዳንዱ ከአማራ ነው አንዳንዱ ከኦሮሞ ነው ከየትም ውጣ ብራዘር ከኦሮሞ የወጣውን በደንብ ሰራበታለሁ ከወላይታ ግን የወጣውን አልሰራበትም ብሎ አይልም እግዚአብሔር ልብን ነው የሚያየው በእነኚህ እህቶች በኩል የሚናገረውን ሰምቼ እዚህ ዞር ስል ደግሞ ነብይ ነኝ ብሎ የሚቀባጠረውን ቀባጣሪ ሳይ እንዴት ውስጤ እንደሚበሳጭ ልነግራችሁ አልችልም ግን እግዚአብሔር ሰው አለው በተለይ ይኸው እናገራለሁ ዓለም አደባባይ ላይ አረብ ሀገር ያሉ እህቶችን እምትንቁ ወንድሞችና እህቶች በቃ ሰርተው ለመሄድ ሰርተው ቤተሰቦቻቸውን ለመርዳት ብለው የሄዱ ሰዎችን እንኳን በፍጹም በዚህና ያልክ ክብረ ነክ ነገር ልትናገሩ አይገባም ከዛ ባለው ደግሞ እውነቱን ልንገርህ የአብርሃም የይስሐቅ የያዕቆብ አምላክ የኤልያስ አምላክ የማገለግለው ጌታ ኢየሱስ ባንደበታቸው የሚናገር ተንበርክከው ራእይ የሚያሳያቸው ተኝተው ህልም የሚያሳያቸው በድምጽ በቅዱስ ቃሉ የሚናገራቸው ከራስ ፀጉሬ እስከ እግር ጥፍሬ ድረስ ነው የሚነዝረኝ አልኩ ሲያወሩ ለምን የልዑሉ ድምጽ ነው ሲያወሩ እዚህ እኔ ኮንፈርም ያደርግልኛል እሰይ ጌታዬ አንተ አቁምና እነሱ ያገልግሉ ብለህ ብትለኝ ቀጥታ ታዘዛለሁ አባቴ ኤርሚያስ አንተ አቁምና እነሱ ያገልግሉ ብሎ ቢለኝ አደርጋዋለሁ ምን አይነት መሰጠት ነው ወንድሞችና እህቶች ገንዘብ ተሰጥቷቸው እምቢ የሚሉ ጀግኖች አይገርምም አረብ ሀገር ማዳም ቤት እየሰራች አዲስ አበባም ዱባይም ቤት ልግዛልሽ በድብቅ አገልግኝ ተብለው ሲባሉ የኔ ዘመን ምስክሮች ናቸው ልክ እንደ ታግዬ ማለት ነው ምስክሮች ማለት ነው ጸልይ በመጀመሪያ ብያልኳት ከጸለይም በኋላ እግዚአብሔር ኖ አለ ዋጋሽ ከኔ ዘንድ ነው አላት ከዛ ሄዳ አልፈልግም አለችው ዋት ማዳም ቤት ወንድሞች ናቶች ማዳም ቤት የናጠጠ የአረብ የበሰበሰ ሀብታም ተብሎ የሚባል ማለት ነው ገንዘቡን የሚጥልበት ያጣ ሰውዬ ቤት ልስራልሽ እዚህም እዛም ሀገር ቤትም ለእናትሽም እዚህ ልስራልሽ እና አንቺን እዚህ እኛን አገልግይም ብሏት ከሽባነት እግዚአብሔር ስላነሳው
የዘንድሮስ ነቢይ ቢሆን አምጣው ነው ብሎ የሚለው አምጣው። እናንተ ምስክሮች ናችሁ። ጌታ እግዚአብሔር ዘመናችሁን ይባርክ። ሚሚዬ እህቴ ተስፋ ነሽ። እንዳጥሉ ይሄን መክሊት እንዳጥሉ ይሄን መክሊት። እኔም አለቃችሁም ይሄን መክሊት እንዳጥሉ። እንደናንተው እግዚአብሔር ጸጋ የሰጣቸው እህቶችና ወንድሞች እንዳጥሉ። ይህን ትውልድ ከርኩሰት የሚታደገው ትውልድ ያስፈልጋል። ያ ትውልድ ደግሞ እኛ ነው ሆነ ማለፍ ያለብን። እዚህ ውስጥ ያላችሁ እህትዬ ውብዬ የሰጣችሁን ጸጋ እንዳትጥሉ። እህትየው መሲ እንዳትጥሉ። ወገኖች ሁላችሁም እንደተሰጣችሁ ጸጋና ጥበብ መጠን አገልግሉ። እንዳትጥሉ፣ እንቁን እንዳትጥሉ። ኦኬ። አመፅን እንዳንቃወም ጉልበትን የሚያደክም እኮ ነገር እኮ ነው የሚታየው። ምንድን ነው አሁን ታዲያ እምልህ በቃ ፌሚኒስት የሆነ እንደሆነ ማለት አለ አይደል ምናምን ነገር ብሎ ምኑ ነው ያለው? ባልጠፋ ሰው በእንደነኛ አይነት ሴቶች ይመራሉ። እንዲህ አይነት ነውር የምታደርግ ሴትን አንድ የጴንጤ እህት ተከትላ ፎሎ ስታረጋት ማለት ነው። ቀደም አንድ ወንድም ሲናገር ነበር፣ ፎሎአችሁን ሁሉ ጭምር ማንሳት ያለባችሁ ከእንደነኛ አይነት ሰዎች ጋር። ምን ልታደርጊ አሁን ፎሎ አደረጋችኋት እነሱ አይነቷን ሴት? አይደረግም። ፎሎ የምታደርጓቸውን ሰዎች እወቁ። በውስጥ የሚደውላችሁን ሰዎች ለወቁ። በማን መንፈስ እንደሚያገለግሉ በማን መንፈስ እንደሚናገሩ እወቁ። ራሳችሁና ቤተሰባችሁን ጠብቁ። እህቶችን ወንድ ጠል አድርገው በተመሳሳይ ጾታ እርኩሰትን እንዲያደርጉ የሚያበረታቱ በጣም ብዙ የወጣ የአውሬ መልክተኞች አሉ። ወንዶች ሴቶችን እንዳያገቡ ከሴት ጋር መጋባት ነውር እንደሆነ አድርገው ስለውባቸው እርስ በርስ በፍትወት እንዲቃጠሉ የሚያደርጉ በእግዚአብሔር ቃል ላይ ተጻፋለ። የኖህና የሎጥ ዘመን ማለት ይሄ ነው። በቃ ይሄ ነው። ሌላ ምንም የሚመጣ የለም። ከዚህ በኋላ እየከፋ እየበረታ እንጂ የሚሄደው ዘመኑ ግን ኦልሬዲ ገብተንበታል። እንዲህ አይነቱ እኮ ነገር በእኔና በእናንተ አባቶች እኮ ዘመን እኮ አልነበረም። እኔ በአባቴ ዘመን እንደዚህ አይነት ነገር አልሰማሁም። ገጠር ስለነበርኩ አይደለም፣ አልሰማሁም። እንደዚህ አይነት ነገር ይሰማ ነበር ከዛሬ 40 ዓመት በፊት። እዚህ ውስጥ ያላችሁ ሰዎች አሁን በዓለም ላይ የወንድና የወንድ ከሴትና ሴት ይታወቅ ነበረ? አይታወቅም። አገሮች ሁሉ እንኳን አሁን በቅርብ ነው ያጸደቁት፣ አሜሪካ የሚሆን ሌሎቹ ሀገራት ማለት ነው። እኔ እንኳን በተወለድኩበት ዘመን ከዛሬ 4 10 ዓመታት በፊት አይወራም ነበር እንደዚህ አይነት ነገር የለም። እንኳን ኦፊሻል ሊጸድቅ ነፍስና መንፈስን ስጋን ከሚያርክስ ከየትኛውም ነገር ራሳችንን አንጻ እግዚአብሔርን በመፍራት በቅድስናና በጽድቅ ሕይወት እየተመላለስን መገለጡን እንጠባበቅ። እግዚአብሔር ለቅድስና ሕይወት ጠርቶናል። እግዚአብሔር ለጽድቅ ኑሮ ጠርቶናል። እግዚአብሔርን በመፍራት በዚህ ትውልድ መካከል ጌታን አስከብረን እንጂ ጌታን አሰድበን ማለፍ የለብንም። ይህንን ደግሞ ለማድረግ የሚረዳንን ጸጋ ለማግኘት ዕለት ዕለት በፊቱ እንጸልይ፣ ቅዱስ ቃሉን እናንብብ፣ ከቅዱሳን ጋር ህብረት እናድርግ። ጓደኞቻችሁን ባልንጀሮቻችሁን ምረጡ። እነማ ጋር ምን አይነት ስልክ እንደምታወሩ እወቁ። ወደ አመፃና ወደ ክፋት ወደ እርኩሰት የሚጋብዟችሁን ሰዎችን ፈጥናችሁ ተለዩ። ምንም መጸለይ እንኳን አያስፈልገኝም። ምን ያልኩ ፈጥኘን የምንለየው ገና በአንድ ቀን ውሎ ስንውል የምታወራውን አይቼ ፈጥኘን የምንለይህ እግዚአብሔር በገለጠልኝ ያህል መጠን መንፈስንም ሙሉ ጭምር እንመዝናለን። መንፈሳዊ ሰዎች ነን። እንደዚህም ብሎ ከጥቅስ ያለፈ ብቻ አይደለም። እኛ መንፈሳዊ ሰዎች ነን። መንፈሳዊ ሰው ሁሉን ይመረምራል እንጂ በማንም አይመረምርም ብሎ የሚለውን ቃል ብቻ ይዘን ዝም ብሎ ለጉራ ብቻ የምታወራ አይደለም። በምን መንፈስ እንደምታወራ ጌታ የገለጠልን ያህል ግን ይገልጥልናል። አንዴ በጣም ሾኮኝ የደነገጥኩትኝ ለመጀመሪያ ጊዜ ይህንን መንፈስ እግዚአብሔር ወደ ህይወቴ ሲያመጣ በእግዚአብሔር መንፈስ መነካት እዛ ጉባኤ እግዚአብሔር ስለነበርኩ 6 ኪሎ አጥቢያ ማለት ነው። አንዴ ሐምሌ 19 የምታውቁት ሐምሌ 19 መናፍሻው ማለት ነው።
ከሱ በጀርባ በኩል ወደዛ ወደ ፈረንሳይ ኢየሱስ ቤተክርስቲያን መሄጃው ቀበሌ 10 ምናምን ነገር የሚባል አለ። እዛ አካባቢ አንድ ሰው ነበር፣ አሁን ስሙን መጥራት ማልፈልግ፣ ምሳ እንብላ ብሎ ጋብዞኝ ይዞኝ ሄደ ቤቱ። የቸርች ሰው ነው። እንዴት እንደዘገነኔ ልነግራችሁ አልችልም። ወንድሞች እናቶች፣ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ምሳ እንብላ ብሎኝ ይዞኝ ሄደ እና እሺ አልኩት። ሄድኩኝ። ምሳ በልተን መጣን። ምንም በቃ እንሂድ ብሎ አለኝ። ሄድኩኝ። የሙሉ ጊዜ አገልጋይ ስለነበርኩ ማለት ነው። ስራም ነው የሙሉ ጊዜ ገና አልሰጠውም። ፓርታይም ነው ምሰራ፣ ፓርታይም አገለግል ነበር 6 ኪሎ ጉባኤ እግዚአብሔር በነበርኩበት ሰዓት ማለት ነው። እና አስታውሳለሁ በጓሮ በር በኩል በዛ በግብፅ ኤምባሲ ጋር በዛ ጋር ነበር ምንገባ የነበረውና ምሳ በልተን ታክሲ አተን በእግር እየመጣን እያለን ወደ እኩለ ቀን አካባቢ ነው በ7 እና በ8 ሰዓት መካከል አካባቢ ላይ ነው ያለው። ወክ እያደረግን የሰኞ ቀንና የሐሙስ ቀን የዲሊቨራንስ የምክር አገልግሎት የምንሰጣቸው አለ። በኋላ እንደውም ቸርች ውስጥ ተፈቀደልን ምሳ ለአገልጋዩ ተብሎ ማለት ነው። እትዬ ዝባድ ወይዘሮ ዝባድን የምታውቋቸው ጉባኤ እግዚአብሔር ቤተክርስቲያን በሳቸው በኩል ፓስተር ወልዴ የዛ የምናገለግል ሰዎች ከአጋንንት ጋር እየተዳረቅን ምሳ እንዲበሉ ብለው ተፈቀደልና ምሳ በኋላ ላይ እንበላ ነበር እዛ ቤተክርስቲያን ማለት ነው። ግን ከዛ በፊት ልንበላ ሄደን ተመልሰን ስንመጣ በመንገድ ላይ እያወራን እያለን ስቴኪኒያችንን ይዘን አፋችን ውስጥ እየበላን እያለን ድንገት ጌታ በኢየሱስም አባይ እንደው ጌታዬ ደጋግመህ ጠበኝ፣ እንዲህ አይነት ልብ እንዲኖረኝ አልፈልግም። ድንገት አብሮኝ የሚሄደውን ሰው እግዚአብሔር ደረቱ አካባቢ ሲከፈት አሳየኝ። እየሄድኩ መንገድ ላይ እና ልቡ ላይ ክስል ያለ ይኸው የአባቶቼ አምላክ ቅዱስ ገና ነው፣ እግዚአብሔር ምስክር ነው። ክስል ያለ አረማሞ ከለር ያለው የጠቆረ እባብ ልቡ ላይ ተጠምጥሞበታል። በኢየሱስ ስም ያልኩት ሾክ ነው ያደረገኝ። ምንድነው አለኝ። አምላኬ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ እኩለ ቀን ሰው እንደዚህ ልቡ ተከፍቶ ደረቱ ተከፍቶ ምንም አልነቃውልም ከመደንገጥ የተነሳ ለካ ጌታ እንድጠነቀቀው ነው የሚነግረኝ። ጅል ኤርሚያስ ምንም ነገር በቃ ደነገጥኩ ራእዩን ሳየው ማለት ነው። ሃሌሉያ አሜን ነው ይለኛል። ደግሞ እዚህ ይመጣና ልብ አንዳንዱማ ዘንዶን እኮ አስተኝቶ ነው ጌታ ይመስገን ሃሌሉያ የሚለው። ዘንዶ የተቀለበ ዘንዶ ልብ ውስጥ አስተኝቶ ማለት ነው። ክፋትን ይዞ ክስል ያለ አረማሞ ይመስላል ጥቁር እባብ ልቡ ክፍታል እንደበር በግራና በቀኝ ጌታዬ አሳየኝ ኢየሱስ አልኩ። አሳየኝ ማለት ነው። እንደዚህ የሰው ልብ ተከፍቶ እኔ አይቻላቅም፣ በቪዲዮም አይቻላቅም፣ በኦፕራሲዮን መልክ ሲከፈትም አይቻላቅም፣ በፍጹም አይቻላቅም። ከፈት ተብሎ መድረክ ላይ ቀሚስ ለብሰው ኳየሮቹ ቆሙ ማለት ነው።
እጇን እንዲህ አንጨብራ ፀጉሯንም እጇንም እንድጨፍርር አድርጋ ቆማ እስኪና ዝቅ ዝቅ እንበል ከፍ እናርገው ጌታን ብላ እሷ እኮ በኑሯ እዛ አዋርዳው መጣ ማለት ነው። በኑሯ እዛ ኢየሱስን ጥንብርኩሱን አውጥታ ሰድባ መጣ። ከፍ እናርገው ዝቅ ዝቅ በሉ ምናምን ነገር። ጌታ ኢየሱስ ምስክሬ ነው አልኩ። ከመድረክ ላይ አንቄ ባወርዳቸው ደስ ባለኝ ነበር። ለምን አሳየኛ አባዬ ከታቾኝ ለካ ነገርየው መገለጥ ነው። እኔ ታቅላለው ዜ የደጀ ሰላም አንበሳ የነበርኩ ሰው ለካ የጴንጤዎቹ አምላክ ጉባኤ መካከል መገለጥ ነገር ነው። ለካ ነገርየው ለማልናገር እና በቃ አስታውሳለሁ። ኢኳየር ሲኳየር የኛ ጉባኤ እግዚአብሔር አሉ። ሰማን ሁሉ ጠርቼ ልናገር ይችላል። አውቃቸዋለሁ። እና እጃቸው እንዲህ ዘርግተው ማይኩም በአንድ በኩል ይዘውት በአንድ በኩል እንደዚህ ዘርግተው ቅዱስ ሚካኤል ከሰማይ እየወረደ ይመስለው የቀሚሱ ስፋት የቀሚሱ ማማር የእነሱ የፀጉራቸው ከርል ተሰርቶ እንደዚህ ደግሞ የመጎንጎኛ ምናምን ብቻ አላቸው ምናምን ነገር ከንፈራቸው ሊፕስቲክ ደም የጠጣች መዥገር መስለው ቁጭ ቆማላለች። የውጭ ባልከፋ የውስጣቸው ምልክ እንደዛ ነው። እኔ ደግሞ ደህና አይኔን ጨፍኜ እያመለኩ ባለሁበት ጌታ ባያሳየኝስ እና እሪ በቃ መንፈሴ ተበሳይቶ ቁጣ በቁጣ ተበሳጭቼ ወደ ጓሮ ዞራለሁ። አላችሁ ቸርች ውስጥ ፓስተሬ አንዴ ጠርቶ ሁሉ ጠየቀኝ። ምንድነው ብሎ ጓደኛዬን ጠርቶ ጠየቀው። ከዛ ተከታትሎኝ አንድ ቀን መጣ። ይኸው ስሙን ጠርቼ ማለት ነው ፓስተር ወልዴ ምንድነው እንደዚህ እየሆንክ ከጉባኤ ውስጥ የምትወጣለህ? አገልጋዮች ፊት ለፊት የምንቀመጥበት ቦታ ስለነበር ማለት ነው። በጣም አለቅስ ነበር ግን አልነግረውም። ለምን አይረዱኝም። ሞክሬ ያለሁም ደግሞ ዝም ብዬ ሳልናገር ተናግሬ ማነው ሳይናገረኝ ጌታ ተናግሬ አይደለም ተናግሮኝ ተናግሬ አልሰማ ብለዋል። ወንድማችን አለምነህ ጀንበሩ ሲመጣ ግን አረጋገጠላቸው እግዚአብሔር በሱ በኩል ማለት ነው። ኢየሱስ እኮ ጌታ ነው እኮ ብዬ የምልህ ዝም ብዬ አይደለም። ጌታ እኮ ነው። ጌታዬ ጌታ ነው ማለት ጌታ እኮ ነው። ይሁና ፓስተር ወልዴ የሆነ እንደሆነ ይሁና ፓስተር እንትና ምናምን ነገር የሙሉ ወንጌል ዋና ቆርቋሪ ፈልፋ እየፈለገ ይሁን መድረኩ ላይ እናቷ አመጣ ትውለደው አልኩ። እግዚአብሔር ግን ጻድቅ ነው፣ ሲናገር በጽድቅ ይናገራል። እግዚአብሔርም የላካቸው ደግሞ የእግዚአብሔርን ቃል ይናገራሉ። እግዚአብሔር ያሳየንን የእግዚአብሔርን ራእይ የእግዚአብሔርን ድምፅ የምንሰማበትን ያለ ከዛ ነው ያለ ማለት ነው። ያምጣው እንጂ ይናገራለሁ። እዚሁ ሶሻል ሚዲያ ላይ አንዷ አኮረፈችኝ አይደል እንዴ? ለአገልግሎትን ሰፖርት ላድርግ ብላ የሆነ ጊዜ ላይ ሳንቲም ላከችልኝ። ጌታ ይባርካት። እንደማናችሁም እንደሚልኩ ማለት ነው። ላከችልኝ። ጸልይልኝ አለች። ኦኬ ጸልይልሻለሁ ብዬ በቁም ነገር ጸለይኩኝ። ስጸልይ ጌታ የነገረኝ ነገርኳት። ከባለቤትሽ ተጠበቂ፣ ባለቤትሽን እንዳታሳዝኝ፣ አንቺም በድለሹ ከሆነ ይቅርታ ጠይቂው። በትዳራችሁ መካከል የሚፈጠር ነገር ፊት ለፊታችሁ ላይ ጾም ጸሎት ይዘሽ ጸልይ አልኳት። የነገረኝን ነገርኳታ። እንደወረደ አውሮፓ ሀገር ነው የምትኖረው፣ ጉዳይሽ ነው አልኩሽ። አውስትራሊያ ኑሪ አሜሪካ ኑር፣ ማን ጸልይልኝ ብለህ ካልከኝ እጸልያለሁ። ከጸለይኩ የነገረኝን እነግርሃለሁ። 4 ነጥብ። ካልሆነ እኔ ጋር አትደውሉ። አላሽም ሆነሙንም ጌታ የነገረኝን አሁን የምናገረው። ለምን $100 አለ? ለምን $10,000 አሰጥም? አይቀየርም። $10,000 ለአገልግሎት ልርዳ ብለሽ ልከሽልኝ ስጸልይልሽ ግን ጌታ ሌባ ነች ብሎ ካለኝ ሌባ ነች ብሎሻል አማኑኤል ነው ብዬ የምልሽ እህቴ። ተፋቱን። ለምዳችኋል። እዛ ሰርቃችሁ አምጥታችሁ ጌታ የተናገራቸውን አሽሞን ነው የሚናገሩ። አመንዝራ ናት ብሎ ካለኝ አመንዝራ ነሽ፣ ከምንዝርና መንገድሽ ተመለሺ፣ እግርሽን ከሸካራ መንገድ መልሽ ይልሻል ጌታ መድኃኔዓለም እልሻለሁ። ካላለኝስ በቃ ካላለ በቃ ጸልዬ ተውልሻለሁ። ጸልይልኝ አለች። ኦኬ አልኳት። ጸለይኩ ብላት ጌታ የነገረኝ ነገርኳት። ከዛ ለትዳሬ ታሟርታለህ አላለችኝም። እኔ ሟርተኛ አይደለም አለምዬ፣ ቀልደኛ። የምን ሟርት ነው ያልሽኝ አንቺ? ሟርተኛ ሰው ነው እንዴ ጸልይልኝ ብለሻል? ጀመረ
አይባልም ሲጀምር። እኔ በእነሱ ስድብም አለ ትጥቄ አይፈታም። 10 ጴንጤ ብትደራጅ አልኩ እኮ ሟርተኛ እያሟረትክብን ነው አሉ። እንደዚህ ያሉ ሰዎች ተመልሰው መጥተው እንደገና ደግሞ በሌላ ቀን ጌታ እኮ አይ ተውኝ፣ በክርስቶስ ተውኝ ማለት ነው። ተው፣ እውነተኛ ነው ለጌታ። እዛ ባህሌ ጋር የኔ ትዳር እንዳይጸና አትወድም ማለት ነው ወይ አላለችኝም። እኔ ምን ላርግሽ አለምዬ፣ ለምን ጸልይልኝ አላችሁኝ? በባለፈው እውነት ነው 400 እና 300 ዶላር ልካልኝ ነበር አገልግሎቴን ለማገዝ። ስለዚህስ ጌታ የነገረኝን ልቀይር? የአባቶቼ አምላክ ይፋረደኝ፣ ምላሴ ከትናጋይ ጋር ይጣበቅ አልኩ። በፍጹም አልቀይረውም። ለምን 400 ዶላር አይደለም 40,000 ዶላር ለምን አትልኪም? ለኤርሚያስ አገልግሎት እገዛ ጌታ አሳስቦሽም ይሁን ሳያሳስብሽ በንዴትም በወኔ ብቻ ትስጭ እና ጸልይ ብለሽ ካልሽ ጌታ ሲነግረኝ ሌባ ናት ብሎ ካለኝ አማኑኤል ምስክሬ ነው አልኩሽ። ሞላጫ ሌባ ነሽ ብሎሻል ጌታ። ስለዚህ የሰረቀ ከእንግዲህ አይስረቅ ብሏልና በቅዱስ ቃሉ ኤፌሶን ላይ። ስለዚህ አትስረቂ፣ ንስሐ ግቢ፣ ለባለፈው ነገርሽ ጌታ ይቅር ይልሻል ይምርሻል ነው ብዬ የምልህ። አለቀ ብሎ ካርጉት ኤርሚያስን አንፎ ነው መብታችሁ ነው። ተደራይተህ የፈለገ አድርጉ። ቃል ለምድር ለሰማይ። ይሄን ሞልቃቃ ጴንጤ ሁሉ ስርዓት ማስያዝ አለብን። እኔ ሐሳቤን ምቀይር እግዚአብሔር የተናገረኝን ቃል ለአንቺ ዶላር ብዬ አላጥፈውም፣ ለአንተ ዶላር ብዬ አላጥፈውም። ለዚህ ነው ኤርሚያስ ምክር አይሰማም ትዕቢተኛ ነው ይላሉ። እንዴት? ምን አይነት ምክር ልስማ እኮ? ምን አይነት ቆይ ምን አይነት ምክር እንድንሰማ ነው ወይን እየተፈለገው? ምን አይነት ምክር አልሰማ ብሎ የሰው ምክር አይሰማም ኤርሚያስ ይላሉ። ምን አይነት ምክር እንድንሰማ ነበር የተፈለገው? እንድንዋሽ እስትንፋሴን በዚህ ሌሊት ይውሰዳት አልኩ ጌታ ኢየሱስ። አላደርገውም። እንደዚህ አይነት ገገማም በለኝ ሰገጤም በለኝ የፈለክ በል። እንደዚህ አይነት አገልጋይ በጽድቅ ጉዳይ በቃ ጽድቅ ነው። ኢየሱስ ጌታ ነው ማለት እኮ አንተ አምላክ እኮ ነው ማለት ነው። ይሄ ትልቁ አምላክ እግዚአብሔር የተናገረውን እኔ አላጥፈውም። እንግዲህ ውብዬ ያው እንግዲህ እንደምታውቂው መስዬ እንግዲህ አዳግሻ ምልክ ምንም አላሽሞነም ነው። ኦኬ ያመጣውን እናገራለሁ፣ ያሳየኝን እናገራለሁ። ካላሳየኝ ጭጭ ብዬ ከትንቢትም ከራእይም ከህልምም ከየትኛውም በላይ የነጠረ ለዘላለም ሕያው ሆኖ የሚኖር ህልምም ትንቢትም ራእይም የሚፈታበት የሚመዘንበት ለዘላለም የሚኖር የጸና ቅዱስ ቃሉ አለ። እሱን እናገራለን። አለቅ። ያልታየኝን ታየኝ ብሎ የሚል ይጨነቅ እንጂ እኛ ለምን እንጨነቃለን? ወንድም አለ ካመጣው ግን እነግርሃለሁ። አኮረፈችኝ ያችህት እኛ ራእዩን ለመደገፍ ብለን ብላለች። አደግፉ። የሙሉ ጊዜ አገልጋይ ነኝ። መኖሪያ የዘላለም አምላክ እግዚአብሔር ነው። አለቅ። አደግፉ። ካልደገፋችሁ እና እኛ አገልግሎቱን ስለደገፍን አጠገብ ነው ብላ ተለሽ። አንቺ አላጠገብሽኝም። መድኃኒዓለም ምስክሬ አላጠገባችሁኝም። እናንተ ስርዓት ያዙ። ምን ያዳርሰናል? አገልግሎት አይደል? አዎ ደግሞ ጸልይልን ብለው እኮ ጸልዬ የነገርኳቸውን እኮ መልእክት እኮ ነው እንደገና ደግሞ መጣው ተገልብጣው እኔ ላይ ምንህ ግን እንዴ በትዳሬ ላይ እኔ ምን ይሁን ብዬ አንቺ ትዳር ላይ አሟርታለሁ። እኔ በትዳር እያለሁኝ እኔ አንደኛ የሟርተኝን መንፈስ የለኝ። ግን እግዚአብሔር ጻድቅ አይደል? ቆይቶ በቤታቸው የጌታ ሰው ትራኛለች። ምንም የጌታ ሰው አትበይ ብራዘርዬ። ታዲያ ምን እኔ የሰይጣን ሰው አይደለሁም። የጌታ ሰው የሰው ልምትን ልብ ለማንተ ለማለት ማለት ነው። የጌታ ሰው እና በቃ ልቤ በባለፈው አዝኖብህ ነበር ይቅርታ አድርጌልሃለሁ ይላሉ። ምንም አልበደልኩሽም። ምንም ይቅርታ የምታደርጊልኝ ነገር የለም። እኔም ይቅርታ አልጠየቅኩሽም። ለምን? ስላልበደልኩ። ለምን አልበድልም እያልኩ አይደለም፣ አልበደልኩም። ያ የነገርኩሽ መልእክት ከጌታ አይቼ ነው እታለምዬ በመድኃኒዓለም ከጌታ አይቼ ነው የነገርኩሽ። ተፈጸመ አይደል? በቃ ቆም ብሎ መንቃት ነው። ታዲያ
ቆም ብሎ መንቃት ነው። ገና ሲናገር እግዚአብሔር ነገሩ ይሆናል አይሆንም ብሎ የሚል ቆም ብሎ መንቃት ነው። ቴንኬኔ አባት እሳት ብቻ ከውስጣችን አይጥፋ። ትውልድ ተቀበለ አልተቀበለ ጽድቅ ያዋጣል። እኔ ሁላችሁ ብትሄዱ ጽድቅ ያዋጣል። ወንድሞች ናት ማናቸው የሚሄዱ ከስሯችሁ ጽድቅ ግን ያዋጣል። የጽድቅ ህይወት ያዋጣል። የእውነት ምርር አላላችሁም? ይሄ የድግግሞሽ አገልግሎት፣ የድግግሞሽ ህይወት፣ ውስልትና ውንብድና፣ ውሸት፣ ቅጥፈት የሞላበት መገለጥና ትንቢትን ሁሉ ጭምር እንድንንቅ ምራቃችንን ጢቅ ብለን እንድንተፋበት ሊያደርጉ የሚችሉ ነውረኞች ምድሪቱን ሞልተውት ቤተክርስቲያንን ሞልተው ያላላቸውን የሚሉ ማለት ነው። እግዚአብሔር ሳያሳያቸው አሳየን፣ ሳይናገራቸው ተናገረን፣ ሳይላቸው አለን እያሉ ጌታ እግዚአብሔር ግን የሚናገር ነው። እኔ የወረኛው ምስክር ነኝ። ሲያመጣው እናገራለሁ። ሲያመጣው የእግዚአብሔር ልጆች ይናገራሉ። አለቀ። ካላመጣው ጭጭ በሉ። ይኸው ነግሬያቸዋለሁ። አረብ ሀገር እንኳን ያሉ እህቶችም ማለት ነው። አሁን እግዚአብሔር በዚህ ጉዳይ የማይናገር ተደርጎ እኮ በጴንጤው ዓለም እኮ በጣም ብዙ እኮ ሰው እኮ አናምንም እኮ እያለ እኮ ነው። መገለጥ የሚባል ነገር እግዚአብሔር እንደማይገልጥ፣ እግዚአብሔር የተሰወረውን እንደማይገልጥ፣ እግዚአብሔር የተሸፈነውን ወደ ገሃዱ ዓለም እንደማያመጣ አናምንም እያሉ ማለት ነው። ሁሉም የሚያቃልል ሆነ ማለት ነው። አይ የለም ማለት ነው። በቃ በዚህ ዘመን እውነተኛ ትንቢት፣ እውነተኛ መገለጥ የለም ማለት ነው። አለ አላልኩ። በፉከራ አላመጣውም። ፈቃዱ ከሆነ እግዚአብሔር ከገለጠው አለ ብዬ እነግርሃለሁ። በወቅቱ ልትወራጭ ትችላለህ፣ ልትሳደቡ ይችላሉ ወይ ሊሳደቡ ይችላሉ። የፈለጉትን ይበሉ። እኔ ጉዳይ አይደለም። እኔ ጉዳይ መልክቱ ከጌታ ነው አይደለም ብሎ የሚለው ብቻ ነው የሚያስጨንቀኝ። ህልም በህልም እግዚአብሔር ይናገረኛል፣ በራእይ በድምፅ እግዚአብሔር ይናገረኛል። በቅዱስ ቃሉ እማየው ከጌታ ነው አይደለም፣ እሱ ብቻ ነው ሊያስጨንቀኝ የሚገባው። ደግሞ ጌታዬ ቸሩ ኢየሱስ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ሰዎች እንኳን መጥተው ህልማቸውን ሲነግሩኝ ከሱ የሆነውና ያልሆነውን እዚህ እረኛው ልብ ውስጥ ኮንፈርም ያደርግልኛል። ከሱ የሆነውን ከኔ ነው ይለኛል። ለዚህ ነው እነዚህ እህቶቼን ከአረብ ሀገር ሁሉ ጀምሮ ጆሮዬን አይደለም የሰውነቴ ቀዳዳ ፀጉሬ ቆዳዳ ሁሉ ተከፍቶ ሰማቸዋለሁ። እነው ብዬን ከአውሮፓ ሁሉ ጭምር ማለት ነው። ማንም የእግዚአብሔር ሴቶችና ወንዶች ልጆች ጌታ እግዚአብሔር ኤርሚ ስላንተ እንደዚህ አሳይቶኛል ብለው ያሉ ሰዎች ልሰማ የተዘጋጀው ነኝ። አልንቅም። የጌታዬን ድምፅ በልጆቹ በኩል እንደሚናገር በጽኑ ስለማምን ማለት ነው። ለዚህ ነው ማንም እዚህ ሶሻል ሚዲያ ላይ ደፍሮ ህልም ያያችሁ ስለኔ ንገሩኝ ያላችሁ ሰምታችሁ ታውቃላችሁ? ከኤርሚያስ ከኔ ውጪ ህልም ያያችሁ እግዚአብሔር ስለኔ ያሳያችሁ ተናገሩ ብለው የሚሏችሁ የወንጌላውያን አገልጋዮች አሉ እዚህ ሶሻል ሚዲያ ላይ? ታዩት የመርዙን ተፍቶ ሄድ ታውት እሱን ሀሳባችሁን እንትን አትበሉ። የለም አይደል? አዎ እግዚአብሔር ሳይናገር ቀርቶ ነው። እግዚአብሔር ለሌሎች አገልጋዮች ለሌሎች ሰዎች ሳይናገር ቀርቶ ነው። ሶሻል ሚዲያ ላይ ህልማቸውን የነገሩትን እህቶች ሁሉ እንኳን ሰባብረው እኮ በስድብ እኮ ጥለዋቸዋል። እኔ ጋር ግን ዛሬ እምላችኋለሁ በዚህ 10 ምናምን ነገር አመት ውስጥ ሁሌ ነው የምናገረው። እግዚአብሔር ስለኔ በህልም የነገራችሁ ያሳያችሁ መጥፎም ይሁን መልካም የሚሆን ህልም ካለ ኑና ንገሩኝ። ኢየሱስ ክርስቶስ የኔ ጌታ የዳዊት ልጅ የእግዚአብሔር ልጅ በህልምም በራእይም በድምፅም በቃልም እንደሚናገር በጽኑ ስለማምን ይሄው መንፈስ እኔም ላይ ስለሚሰራ ማለት ነው። አካሉ በሆነች በክርስቶስ ቤተክርስቲያን ላይ ስለሚሰራ ይሄንን ሟርተኛ ሁሉ አልኩ፣ ይሄንን ግብስብስ ጴንጤ ሁሉ ከሶሻል ሚዲያ ላይ ጠራርጎ ዳር ያስይዝልኛል። የሉም እኮ አሁን ያ ሁሉ እንደ በግ የሚነዳ ቴዎሎጂያዊ የተባለ ሁሉ ጠፉ።
እንትኑ አከርካሪውን መተናል እርግብግቢቱን ብለነዋል ብለው ሲሉ የነበሩ ማለት ነው። ራሳቸው ተመተው ሄዱ። እኔ አይደለም የመታቸው፣ ራሳቸው በራሳቸው። የቃየላዊነት መንፈስ በጣም አደገኛ ነው ወንድሞች እናቶች። ከየጎሪያቸው የወጡት አንድን እረኛ ታግለው ለማሸነፍ ነበረ። ቴዎሎጂ ተማሪዎች ሆነው የኛው ራሶች ሆነው አማኑኤል መሰረተ ክርስቶስ ሆኖ ሙሉ ወንጌል ነኝ ብሎ መካነ ኢየሱስ ነኝ ብሎ የመጣው ይሄንን እረኛ ታግሎ ከሶሻል ሚዲያ ላይ ሰሚ ለማሳጣት ማለት ነው። እነሱ ሰሚ ያጣሉ። 40 ሰው እንኳን አይሰማቸውም። ኃይልን ከአርያም ተቀበል። መጀመሪያ ጥሪ ይኑርህ። ጥሪ ይኑርህ። ጸጋ ይባላል። እግዚአብሔር መንፈስ ቅዱስ ከአንተ ጋር መኖሩን ብቻ አረጋግጥ። መጀመሪያ እሱ ከሌላ ሃሌሉያ ብለህ ብትል ራሱ ድምፅ ይሰቀጥጣል። ኢየሱስ ጌታ ነው ብለህ ብትል ምንም እውነት ነው፣ ቃሉ ትክክል ነው። ከአንተ ጉሮሮ ግን ሲወጣ ሞገስ የለውም፣ ኃይል የለውም። መንፈስ ቅዱስ የለ አላከህም ማለት ነው። ግባ፣ ወደ ጓዳ ግባ። በመጀመሪያ ግባ። እዛ የአልጋን ብረት ይዘህ አልቅስ በእግዚአብሔር ፊት ማለት ነው። በመንግስት ውስጥ እኔን በምን ጉዳይ ነው የምትፈልገኝ በለው። በምን ጉዳይ ነው ጌታዊ እንዳገለግል የምትፈልገው? አንዳንዱ ጥሪውን ሳያቅ ነው የወጣ ወንድሞች እናቶች፣ በጣም ብዙዎቹ ማለት ነው። ነቢይ ሳይሆን ነቢይ ነኝ ብሎ የወጣ ማለት እግዚአብሔር ነቢይ ነህ ብሎ አላለውም። የአባቶቼ አምላክ ምስክር ነው ስልህ ነቢይ ነው ብሎ አላለውም። አንዳንዱ ሐዋርያ ነኝ ይላል። ሐዋርያ አላደረገውም። እግዚአብሔር በራሱ ነው ሐዋርያ የተደረገው። ልክ ጳውሎስ ለገላትያ ቅዱሳን እንዳላቸው ማለት ነው። ኢየሱስ ክርስቶስን ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ሊሆን የተጠራ እንጂ ከሰው ወይንም በሰው ያልሆነ ጳውሎስ ብሎ ይላል። ምን ማለት ነው? ጳውሎስ ሾርኔ እየተናገርክ ነው ወይ ብለህ ብትለው ሾርኔ እየተናገር አይደለም። በጳውሎስ ዘመን ራሳቸውን ሐዋርያ ብለው ያስነሱም ነበሩ። ኦኬ። የጳውሎስ ግን የሐዋርያነት ጥሪ ኢየሱስ ክርስቶስን ከሙታን ባስነሳው በእግዚአብሔር አብ ነው የሆንኩት ይላል። በእግዚአብሔር አብ ሐዋርያ ሆኛለሁ ብሎ ያለው ጳውሎስ ቅዱስ እግዚአብሔር አብ ከእሱ ጋር ሲሰራ ደግሞ በአሕዛብ መንግስታት ሁሉ ላይ ጭምር ተጽዕኖ ያመጣ የወንጌል አገልጋይ፣ ዓለምን የናጠ ጀግና የክርስቶስ ወታደር ነው ጳውሎስ። ሐዋርያ ብሎ ኢየሩሳሌም ከተማ ላይ ቁጭ ብሎ ቡና በወተት እየቀላቀለ የሚጠጣ አሁን አዲስ አበባ ከተማ ውስጥ በከረባት ታንቀው እንደሚወጡት አንዳንድ ዱርዬዎች አልነበረም ጳውሎስ። ከኢየሩሳሌም ከተማ እስከ ኤልዋሪቆ ድረስ ሐዋርያዊ ጉዞ ከአንዴም ሁለቴ ከሁለቴም ሶስቴ ትራንስፖርት ካላካችሁልኝ አልመጣም ብሎ አይደለም ብሎ የሚለው በእግር መሄድ ያለበትን በእግር በመርከብ መሄድ ያለበትን በመርከብ እየሄደ መርከቡ ተሰብሮበት 3 ቀን በባህር ውስጥ እያደረ ወጥቶ ያገለገለውን ወንጌል ማንም ፈሽፋሻ በዚህ ዘመን ላይ እንትን አይለውም ማለት ነው። አለን በዘመናችን እግዚአብሔር ምስክር ነው አለን። ይህንን የነፈሰበት ጴንጤ ስርዓት መያዝ አለበት። አገልጋይ ሳትሆን እግዚአብሔር ሳይጠራህ ጠራኝ ብሎ ማለት ነው። ፓስተር ሳይሆን ፓስተር ነኝ ይልሃል። አንድ ህዝብ አይመግብም። አንድ እረኛ አንድ ህዝብን ቁጭ አድርጎ ደህንነት አስተምር ብለህ ብትለው የማያስተምር ማለት ነው። ፓስተር ተብሎ እንዲጠራ ይፈልጋል። አልጠራም። የአባቶቼ የኤልያስ አምላክ ምስክር ነው። አንጠራም እንደዚህ አይነቱን ሰውዬ። ምንም እኮ የሚመግበው የለም። መጋቢ እየተባለ ማለት ነው። ሚስቱን እንኳን በሚገባ የእግዚአብሔርን ቃል የማይ ነገር ፕሮፌት ይላል። መገለጥ ቢያመጣ ከስልክ ቁጥር ውጭ የሚጠራው የለም። ስልክ ቁጥሩም ፓስተር ታሬ እንዳለው የአገሩን ነው የሚያውቁት። 0911 ብሎ የሚለውን የአገሩን ነው የሚያውቁት። አውስትራሊያ እና እኔ ባለሁበት ምድር ተጋብዘው ውጭ ሀገር መጥተው አሜሪካ ተጋብዘው መጥተው ያን ስልክ ቁጥር አይጠሩትም አለ ፓስተር ታሬ። ለምን እለዋለሁ? ማዞሪያ ኮዱን አያውቁትም ማለት ማዞሪያ ኮዱን አያውቁትም። 09 እግዚአብሔር አባትና አምላክ እንኳን ስልክ ቁጥርን አይደለም የሰማይን ከዋክብት በስማቸው የሚያውቅ እኮ ነው። ኤርሚያስ ብሎ ቢጠራኛውን ኢየሱስ እኔ ወይ
አልልም። ለምን በላይ ብራዘርዬ፣ እያቃለልኩ አይደለም። እንኳን ኢየሱስ መንግስት እንኳን ስሜን ያውቀዋል እንዴ ብራዘር። ለእንዲህ አይነት መገለጥ ገና ማነህ አንተ? ስምህ ቦጋሌ ይባላል ብሎ አልልም። አትበል አትበል። አትናቅም፣ አታቃልም፣ ደግሞ አትወራጭ። ማነሽ ትንባለን ብሎ ሲጀምር ነው የምጮኸው። ሴትዮ ያዟት ብሎ ስንቱን ሰባብረው ጥለውታል። በተለይ የኛ ወንበራችን እንኳን ጠንካራ ነው። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ማለት ነው። ቀይ ወንበር ነው አለ፣ ዛሬም አለ። ያው ወንበር አለ ዛሬም ጠንካራ ወንበር ነው ብራዘር። ሴቱ ሁሉ እየሄደ እምሽክ እያርጉት ወገባ ገዳውን እየሰበሩት የወንበሩ እንደ አንዳንዶቹ ቸርች ነጫጯ ወንበር ማልቃለች። ያዟት እየተባለች ማለት ነው። አንቺ ተጨርሹ እንደ የቸርቹን ወንበር እስኪ ስርዓት ይዘሽ ቁሚ። ያዟት ተብሎ ንጉስ ነው የሚናገረው እግዚአብሔር አይደል? አዎ የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ ሲሉ እኔ ደስ ይለኛል። እንደዚህ አይነት መንፈስ አንተዬ፣ እውነት እኮ ብዬ የምልህ ፔንቴኮስታል ስለሆንኩ ማለት ነው፣ ካሪዝማቲክ ስለሆንኩ የሰራዊት ጌታ እግዚአብሔር ብቻ ይናገር እንጂ እንዲህ ይላል ብሎ ሲሉ እንዴት ደስ እንደሚለኝ አንተ። ቀጥዬ ግን እሰማሃለሁ። ስሰማህ ደግሞ አባባ እዚህ ኮንፈርም ያደርግልኛል። ቀጣፊ ኮንክ ኖ ይለኛል። ብስጭት ያደርገዋል መንፈሴን። መጥቼ ማይኩን ብቀበልህ ከእጅህ ላይ ራሱ ደስ ባለኝ። አትቀላምድ። ልዑል ሲናገር ግን ይናገራል እግዚአብሔር ማለት ነው። ምንም ጥርጥር የለውም። እና ጸልይልን ብለው ከጸለዩ በኋላ መልእክት ሲነግሯቸው ኤርሚያስንም እኮ እንደዚህ ነበር ያሉት ነቢዩ ማለት ነው። ስሙን ያስኩትን ነቢይ ጸልይልን አሉት። አንዴ ተሰበሰቡና ቅሬታው ህዝብ ማለት ነው። ናቡከደነጾር መጥቶ ጥርግርግ አድርጎ ጠራርጎ ይዟቸው ወደ ባቢሎን ወሰደ። የመጀመሪያው ምርኮ ላይ ማለት ነው። ከዛ ሁለተኛውም ላይ መጣና ጠራርጎ በ586 አይ ቲንክ በወርሃ ነሐሴ ነው ቤተ መቅደሱን አቃጥሎት ወሰደው እስራኤልን። ከዛ ቅሬታው ህዝብ ቀረ። ጥቂት የሚባሉ ቅሬታው ህዝብ ቀረ በምድሪቱ ላይ። ከዛ ኤርሚያስን ከራማ በለቀቀው ጊዜ ነቢዩ ኤርሚያስ እዛው በምርኮኞቹ ማነው በቅሬታው ህዝብ መካከል እንዲቀመጥ ፈቀደለት። የባቢሎን ንጉስ ናቡከደነጾር በጦር አለቃው በናቡዘረድ በኩል ማለት ነው ፈቀደለት። እዚሁ ተቀመጥ በምርኮኞቹ መካከል ማነው በቅሬታው ህዝብ መካከል ተቀመጥ ብለዋል። ጎዶልያስ የሚባል አንድ የሀገሩን ህዝብ ገዢ አድርጎ የሾመባቸው ሰው ነበረ። እዛ በእነሱ መካከል ተቀመጠና ምርኮኞቹ ምን ብለው ጠየቁት? እኛ በብዙም ይሁን በጥቂት በአይን ፊት እንደምታየው ጥቂት ሰዎች ቀርተናል እና ወደ ግብፅ ሊሄዱ ነበረ። ወደ ግብፅ ልንሄድ ነው። እንደገና ተመልሶ መጥቶ ናቡከደነጾር ይወስደናል ወደ ምድሩ፣ እንደ ዘመዶቻችን ማርኮ ይወስደናል ብሎ ሲሉት ኤርሚያስ ምን አላቸው? ምን አሉት? እነሱ ጸልይልን አሉት እንጂ ጸልይልን፣ ወደ አምላክ ወደ እግዚአብሔር ሲጸልይልን አሉት። ኦኬ ጸልይላችኋለሁ አላቸው። ጸልያለሁ፣ እንደውም ከ10 ቀን በኋላ ነው እንደዚህ ተመልሳችሁ ነው አላቸው። ቀን ቀጥሮ ከ10 ቀን በኋላ ብሎ ማለት ነው። ልክ ነው፣ እንደዛ ነው የሚለው። ከ10 ቀን በኋላ ነው አላቸው። እሺ እኛ ወደ እግዚአብሔር የምንልክህ የእግዚአብሔር ባሪያ ነብይ እንደሆንክ እናውቃለን እና ንገረን ጌታ የሚለውን ስለኛ ብሎ አሉት። እሺ ጸልያለሁ። የእናንተ ሀሳብ ምንድን ነው አላቸው። ወደ ግብፅ ልንወርድ ነው አሉት። ወዴት? ወደ ባቢል፣ ወደ ግብፅ ንጉስ። ለምን? ናቡከደነጾር እንደገና በመጣ ሰዓት ላይ እኛንም ማርኮ እንዳይወስደን ተቀመጡ እዚህ ይላቸዋል ብሎ ቢል አልሰሙትም እና ጸልይልን አሉት። እሺ ጸልያለሁ፣ ጌታ የሚለው ነግራቸዋለሁ አላቸው። ከ10 ቀን በኋላ መጥተው ነገሩት። ማነው? ከ10 ቀን በኋላ መጥተው ጠየቁት። ሲጠይቁት የሰራዊት ጌታ እግዚአብሔር እንደዚህ ይላቸዋል አላቸው። ከ10 ቀን በኋላ ኤርሚያው እና ተጠምዳለህ እንዴ ጸልይልኝ ብለህ ካበቃ በኋላ በቀኝ አውለኝ አትልም እንደ አንተ? በቀኝ አውለኝ እኮ ይባላል እንዴ? ኦኬ እሺ ምን አሉት? ይኸው ትንቢተ ኤርሚያስ መጽሐፍ
ምዕራፍ 42 ከቁጥር 1 ጀምሮ የጭፍሮች አለቃ ሁሉ የቃሬናም ልጅ ዮሐናና የሆሻያ ልጅ ያአዝያን ህዝቡ ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ቀረቡ ይላል። ወደ ነቢዩ ወደ ኤርሚያስ ነቢዩ ኤርሚያስንም ካሜራ ነቢዩ ኤርሚያስንም አይኖችህ እንዳዩት ከብዙ ጥቂት ቀርተናልና ልመናችን እባክህ በፊትህ ትድረስ። አምላክ እግዚአብሔር የምንሄድበትን መንገድ የምናደርገው ነገር ያሳየንን ዘንድ ስለ እኛ ስለ ቅሬታው ሁሉ ወደ አምላክ ወደ እግዚአብሔር ጸልይ ያሉት። ጥሩ ነው፣ ጸልይልን ያሉት። የነቢይ ስራው መጸለይ ነውና የአገልጋይ ስራው መጸለይ ነውና እሺ ጸልያለሁ አለ። ጸልይልን አሉት። ነቢዩ ኤርሚያስም ሰምቻችኋለሁ አላቸው። እነሆ እንደ ቃላችሁ ወደ አምላካችሁ ወደ እግዚአብሔር እጸልያለሁ፣ እግዚአብሔርም የሚመልስላችሁን ሁሉ እነግራችኋለሁ፣ ከእናንተ ምንም አልሸሽግም አላቸው። ተፋታኝ ስለ ወንድም አለም ይኸው ነው በቃ መልእክቱ። እግዚአብሔር ያምጣው እንጂ ምንም አልሸሽግም። ምንም ቤቴ ላይ ተደራጅታችሁ ሪፖርት ብታደርጉ ምንም አታመጡ። አልሸሽግም። የተናገረውን እናገራለሁ፣ ካልተናገርኩ ጉሮሮዬ ከምላሴ ይጣበቃልኩ። ብሎ ነገር የለም። ማምታታት ማጭበርበር የሚባል ነገር የለም። አልሸሽግም አላቸው። የሚናገረኝን ሁሉ ነግራችኋለሁ። ጸልይልን ያላችሁት እሺ ጸልያለሁ አለ። ጸልያለሁ፣ ወደ እግዚአብሔር ጸልያለሁ። ከዛ ምን ዳልቲ ኤርሚያስም አምላክ እግዚአብሔር በአንተ እጅ ወደኛ የላከውን ነገር ሁሉ ባናደርግ እግዚአብሔር በመካከላችን ታማኝ እውነተኛና ታማኝ ምስክር ይሁን አሉት። ኦኬ ጥሩ፣ ምስክራችን እግዚአብሔር ነው ይሁና። እንግዲህ እንዳላችሁት ጸልይን ካላችሁ ጸልያለሁ ካለ በኋላ የአምላካችን የእግዚአብሔርን ቃል በመስማታችን መልካም እንዲሆንም መልካም ወይ ክፉም ቢሆን አንተ ወደ እርሱ የምንልክ የአምላካችን የእግዚአብሔርን ቃል እንሰማለን አሉት። ከዛስ ከ10 ቀን በኋላ የእግዚአብሔር ቃል ወደ ኤርሚያስ መጣ ይላል። እጭት ከዛ መልስ ሊጠብቁ ሄዱ። የቃሬናም ልጅ ዮሐናና ከእርሱ ጋር የነበሩት የጭፍሮች አለቆች ሁሉ ደስ ይለኛል። የእስራኤል አምላክ እግዚአብሔር እንዲህ ይላል። ጌታዬ በቃ እሱ እንዲህ ይላል ተብሎ ሲባል እንዴት ያምርበታል። ምን ይላል? የእስራኤል አምላክ እግዚአብሔር እንዲህ ይላል አላቸው። ጸልይልን ብላችኋል አይደል? አዎ ጸልያለሁ። የነገረኝ አለ ስለ እናንተ እና ምን አለህ? ልነግራችሁ ነው የጠራችሁ ነው አላቸው። እንዲህ ይላል አላቸው። ኤርሚያስ ነው ያለውን ብለው እንዳይሉ የእስራኤል አምላክ እግዚአብሔር ነው እንዲህ የሚለው አላቸው። ከዛስ ስላደረግኩባችሁ ክፉ ነገር ተጸጽቻለሁ። በዚህ ምድር ብትቀመጡ እሰራችኋለሁ እንጂ አላፈርሳችሁም፣ እተክላችኋለሁ እንጂ አልነቅላችሁም። ከምትፈሩት ከባቢሎናውያን ንጉሥ አትፍሩ። አድናችሁ ዘንድ ከእጁ አስጥላችሁ ዘንድ እኔ ከእናንተ ጋር ነኝና እንባ ዓይኔን እየሞላው እያቃተኝ ነው። ይቅርታ ወንድሞቼ፣ አትፍሩ ይላል እግዚአብሔር። እርሱ እንዲምራችሁ ወደ ሀገራችሁ እንዲመልሳችሁም እኔም እምራችኋለሁ። እናንተ ግን በዚች ምድር አንቀመጥም ብትሉ የአምላካችሁን እግዚአብሔር ቃል ባትሰሙ ሶሪ ይቅርታ፣ እንባ ዓይኔን እየከደነው አቃተኝ። እሺ ኦኬ፣ የእግዚአብሔርን ቃል ባትሰሙ እናንተ አይደለም ሰልፍ ወደ ማናይበት የመለከትን ድምፅ ወደማንሰማበት ወደማንራብበት ወደ ግብፅ እንሄዳለን በዚህም እንቀመጣለን ብትሉ እናንተ የይሁዳ ቅሬታ ሆይ አሁንም እንግዲህ እግዚአብሔርን ቃል ስሙ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ ግብፅ ትገቡ ዘንድ በዚያ ትቀመጡ ዘንድ ፊታችሁን ብታቀኑ ቃሌን ሰምታችሁን ቢብላችሁ ብትሄዱ ማለት ነው።
በእርግጥ ወቁ አላቸው። ጸልይልን ያላችሁት? አዎ። ወደ ሰራዊት ጌታ ወደ እግዚአብሔር በብርቱ ጮክ ያለው ጸልያለሁ ስለ እናንተ ስለ ቅሬታው ህዝብ። ባቢሎናውያን መጥተው እንደገና ይመቱናል ብላችሁ አላችሁት አይደለ? አዎ። አይመቷችሁም ይላል እግዚአብሔር። እዚህ ተቀመጡ አላስማርካችሁም ይላችኋል እግዚአብሔር አሉት። ነው አዎ። እንግዲህ እግዚአብሔር ምስክር ይሁን፣ አንተ ብትነግረን እንሰማለን ብለው ነው ያሉት። ላይታዘዙ ጸልይልን አትበሉ። መጣችሁ እሺ፣ ለምዳችኋል። ጸልይልን አትበሉ። ከተጸለየ ሰውን እኔ ብቻ አይደለም ሌሎችም ሰው ጸልይልን አትበሉ። ከተጸለየ እግዚአብሔር ለዛ ሰው የሚናገረው ነገር አለ። ኦኬ። ሲጸልይ ያ ሰው አንተ በዚህ መንገድ ይናገረኛል ብለህ ስትል እግዚአብሔር በሌላ መንገድ ሊናገር ይችላል። በዚህ አቅጣጫ እግዚአብሔር ምናምን ብለህ ስትል ነገሬ ተይዞብኛል ብለህ ብትል ኦኬ እግዚአብሔር ነገሩን ፍታለት ብዬ ብጸልይ ነገርህን የያዘው ምናልባት የኃጢአት መንገድ ሄደህ ሊሆን ይችላል፣ ወይ ደግሞ ይቅርታ ባለማድረግ ልብሽን ቆልፈሽ ሊሆን ይችላል። ስለዚህ ልብሽን ከክፉ ነገር ጠቢ ይልሻል የሰራዊት ጌታ እግዚአብሔር ነው ብዬ እምልሽ እና በልብሽ ነገረኛ ነው ብለህ የምትለኝ ኤርሚያስ ብለሽ ካልሽ አዎ አጭርና ግልጽ ቆንጅዬ ነገረኛ ነው። ካላመጣው በግምት የሚሆን ነገር የለም። እኔ እኮ ምንም የለም በልቤ ይላሉ። ውሸት እኔ እኮ ልቤ ምንም ነገር የለም ይላሉ። ውሸት እንዴት ነው ምንም ነገር የሌለው? ባዶ ነው እያልክ ነው ልብህ? ውሸት አንዋሽ። እናንተ ስለኛ ወደ እግዚአብሔር ወደ አምላካችን ጸልይ፣ የአምላካችን የእግዚአብሔርን ቃል የሚናገርን ነገር ሁሉ እናደርገዋለን ብላችሁ ወደ እግዚአብሔር ወደ አምላካችሁ ልካችሁ ነበርና ራሳችሁን አታለላችሁ አላቸው ነብዩ። ልካችሁኝ አልነበርም እንዴ በባለፈው ጸልይልን ብላችሁ ብሎ ማለት ነው። አዎ ይኸው ታዲያ እኮ ዛሬ ጌታ የነገረኝን ነው የማትሰሙት። እኔም ዛሬ ነግሬያችኋለሁ። ወደ እናንተ በላከኝ ነገር ሁሉ የአምላካችሁን የእግዚአብሔርን ቃል አልሰማችሁም። አሁንም ሄዳችሁ እንድትቀመጡ በወደዳችሁ ስፍራ በሰይፍና በራብ በቸነፈር እንድትሞቱ በእርግጥ እወቁ አላቸው። ኦኬ ምዕራፍ 43 ያላካቸውን የእግዚአብሔርን ቃል ሁሉ ለእነርሱ ለአምላካቸው እግዚአብሔር የላከውን ቃል ሁሉ ይሄንን ቃል ሁሉ ኤርሚያስ ለህዝቡ ሁሉ መናገርን በፈጸመ ጊዜ በጨረሰ ጊዜ የሆሻያ ልጅ አዛሪያስ የቃሬና ልጅ ዮሐናን ትዕቢተኞችም ሰዎች ሁሉ ኤርሚያስን ሐሰት ተናግረሃል፣ አምላካችን እግዚአብሔር በዚያ ተቀመጡ ዘንድ ወደ ግብፅ አትግቡ ብሎ አላከም። ይሄ ነው የሚገጥመን። ጸልይልኝ ብላ ጸልዬ ጌታ የነገረኝን ስነግራት ሟርተኛ እንዳለች ማለት ነው። እና አሁን ግርግዳ በቴስታ አልመጣም፣ እጄን ጠረጴዛ በመደብደብ አላቃጥልም። ኦኬ ሁሉ ሰው ይቀበላል አይቀበልም፣ እኔ ግን ጉዳይ አይደለም። ተቀበለ አልተቀበለ በኋላ ሲሆን ታየዋለህ ነው። አላከህም አሉት። አላከህም፣ አንተን አላከህም። ነገር ግን ከለዳውያን እንዲገድሉን ወደ ባቢሎንም እንዲማርኩን በእጃቸው አሳልፈህ ትሰጠን ዘንድ የኔር ልጅ ባሮክ በላያችን ላይ አነሳስተዋል አሉት። ባሮክ የሚባለው ጸሐፊው ማለት ነው። አነሳስተዋል። የቃሬና ልጅ ዮሐና የጭፍሮች አለቆች ሁሉ ህዝቡ ሁሉ በይሁዳ ምድር ይቀመጡ ዘንድ የእግዚአብሔርን ቃል አልሰሙም። ከዛስ የቃሬና ልጅ ዮሐናን የጭፍሮች አለቃ በይሁዳ ምድር ለመቀመጥ ከተሰደዱባቸው ከአሕዛብ ሁሉ የተመለሱት የይሁዳ ቅሬታ ሁሉ ወንዶችና ሴቶችን ልጆቻቸውንም የንጉስም ሴቶች ልጆች የዘበኞችን አለቃ ናቡዘረድ የሳፋን ልጅም የአኪቃም ልጅን ጎዶልያስን ጋር የተዋቸው ሰዎች ሁሉ ነቢዩ ኤርሚያስንም የኔር ልጅም ባሮክ ወሰዱ ይላል። ወዴት? የእግዚአብሔርን ቃል አልሰሙምና ወደ ግብፅ ምድር ገቡ፣ እስከ ጣፍናስም ድረስ መጡ ይላል። ጣፍናስ ማለት በግብፅ ውስጥ ያለች አውራጃች፣ ሜጊዶል፣ ሜምፎስቴና ጣፍናስ የሚባሉት የግብፅ አውራጃዎች ናቸው። እስከ ጣፍናስም ድረስ መጡ ይላል። የኦርቶዶክስ ቤተክርስቲያን ይህንን ክፍል ስትናገር ኤርሚያስ ወደ ባቢሎን ሄደ ብላ ነጭ ውሸት ተዋሻለች። የውሸት ነጭና ጥቁር እንዳለ አይደለም፣ ግን ጥቁር ውሸት ማለት ነው። የውሸት ነጭ የለም። ነጭ የንጽህናና የቅድስና ምሳሌ ስለሆነ ተዋሻለች በመጽሐፏ ላይ። ነቢዩ ኤርሚያስ ወደ ባቢሎን ሄዶ በባቢሎን በተቀመጠበት ሀገር ቢያሳለ እመቤታችን ተገልጣለት ምናምን ነው። የነሱ ስብከታቸው እመቤታችን ነው። መጨረሻ ምንም ይበሉ ምንም እመቤታችን ነው። የለም
ኤርሚያስ ባቢሎን ሄዳ አይልም። ኤርሚያስ ግብፅ ነው ሄደው። የእግዚአብሔርን ቃል አልሰሙምና ወደ ግብፅ ሀገር ምድር ገቡ። የኔርን ልጅ ባሮክንና ኤርሚያስን ወሰዱ። እነዚህ ቅሬታው ሰዎች ወደ ግብፅ ገቡ። ኦኬ፣ ምንድን የፈለጉት? ጸልይልን አሉ። ወደ ግብፅ ስለ መንገዳችን እኮ ነው ጸልይልን ያሉት። ታውቃለህ? እስኪ ጌታ እንደው ምን እንዳሉ ታውቃለህ? ልክ የዘመኑ ጴንጤ ነው የሚመስሉት። ኤርሚያስ አቤት፣ ያው በዓይኖች ፊት እንደምታየውን ከብዙ ጥቂት ቀርተናል። ብዙ አልነበሩም እንደ እስራኤላውያን? አዎ ጥቂት ቀሩ። አዎ ምን አስቀራቸው? ጥቂት። እግዚአብሔር በመዓቱ ጨረሳቸው። ለምን? ስላልታዘዙ። ኦኬ፣ ጥቂት ቀርተናል እና ልመናችን እባክህ በፊት ትድረስ። ወደ እግዚአብሔር ወደ አምላክ ወደ እግዚአብሔር ጸልይልን። ለምን ልጸልይላችሁ? አንደኛ የምንሄድበትንና የምንሄድበትን መንገድና የምናደርገውንም ነገር ያሳየን ዘንድ ነው። አቤት አቤት አቤቱ ጌታዬ፣ እኔን አድነኝ። እኔን ነው ያልኩትኝ። ጌታዬ ኢየሱስ እኔን አድነኝ። እኔ ሌላው ለራሱ የሚለውን ይበል፣ እኔን ግን አድነኝ። የምንሄድበትን መንገድ። ስለዚህ ጋብቻ ሲጸልይልን ጌታ በጌታ ፊት ስለምሰራው ኑሮ ስለምሰራው ስራ፣ ልከፍተው ስላሰብኩት ሱቅ፣ ስለከፈትኩት ሱቅ፣ ስለ ንግድ ገበያዬ እውነት እና ከጅቡቲ ዕቃ አስመጥቻለሁ፣ ጭኛለሁ። ያስመጣችሁ እኮ ግን ኮንትሮባንድ ነው። ኮንትሮባንድ አየር ባየር በግመል ባህያ እያስጫነች ከኢትዮጵያ መንግስት ሰርቃ ማለት ነው። እና ጸልይልን የምናደርገውን የምንሄድበትን መንገድና የምናደርገውን ነገር ያሳየን ዘንድ ስለኛ ስለ ቅሬታው ጸልይ አላሉት? ወደ አምላክ ወደ እግዚአብሔር ጸልይ አሉት። ነቢዩ በቅንነት ሰምቶ ጸለየ። ጌታ ሆይ የእስራኤል ልጆች ቅሬታው ህዝብ ያው ወገኔ ስለምናደርገው ነገርና ስለምንሄድበት መንገድ ወደ ግብፅ ሊሄዱ አስበዋልና መንገዱ አንተ ቀድመሃል አልቀደምክም፣ በግብፅ ይሄዱ አይሄዱ ብለው ጠይቀዋል እና ምን ትላለህ? በግብፅ መንገድ ጉዳይ ህዝብ ቅሬታ ወደ ግብፅ ሊገባ ነውና ጌታው ወደ አንተ ስለላኩኝ አንተ ምን ትላለህ? ጌታው በዚህ ጉዳይ ላይ ፈቃድ ነው ወደ ግብፅ እንዲገቡ ብሎ ሄዶ ገብቶ አልቃሻው ነቢይ ኤርሚያስ ጸለየ ማለት ነው። እና ጌታ ይመልስለት ወደ ግብፅ ምድር አትግቡ በላቸው። መጥቶ ጌታ አትግቡ ብሏችኋል፣ እንዳትሄዱ በመንገዳችሁ ላይ እኔ የለውበትም፣ እዛ ብትገቡ በረሃብና በሰይፍ በቸነፈርነት ትሞታላችሁ ብሏችኋል የያዕቆብ አምላክ ብሎ ተናገረ። ጌታዬ ኤርሚዬ አግብቼ ወደ አሜሪካ ሀገር ልወጣ አስቤያለሁ እና ትዳር ላድርግ አስቤያለሁ እና ጸልይልን ብለው ያሉኝ ሰዎች አሉ። እና የጌታ ፍቃድ አለበት ወይ? ጥሩ ነው። ጌታን መጠየቅ ማለፊያ ምክር ነው። ደግ ነው፣ ያዋጣል። ጌታን መጠየቅ ጸልይልን። ለምሳሌ ጌታ ከሌለበት ትዳሩ ላይ የለውበትም ብሎ እኮ ይሄ እኮ ነው። እኛ ድሮም ማውቀው እኮ ነበር አንተን ሰው ብዬ ጸልይልኝ ማለት ብለው ይላሉ። ይመጡና ታዲያ ምን ከርከሮ መስየሽ ነው እንዴ ጸልይልኝ ያልሽው? ሰው እኮ ነኝ። ታዲያ አይምልህ ማለት እንደዚህ በዚህ ልክ ግን የሰውን ሞራል መንካት አግብተሹ ልትሄጂ ያለሽው የእናትሽና የአባትሽን ልጅ አሜሪካ ሀገር ለመውጣት ብለሽ በኢትዮጵያ መንግስት በመዘጋጃ ቤት ሄደሽ ፈርመሽ ያገባሽው ወንድምሽን ነው። ያንን ጋብቻ የኢትዮጵያ መንግስትም አጽድቆታል። በውጭ ጉዳይ ሚኒስትርም ሬጂስተር ተደርጓል። በመዘጋጃ ቤትም ተሰጥቷቸዋል። አሞራው በሰማይ ሻለ ተብሎ የሚባለው ዘፈን ባይዘፈንልሽም ግን ሰማይ አጽድቆታል። የምድራዊ መንግስት አጽድቆታል። በእግዚአብሔር ፊት ፕራንክ ሳረግ ነው የፈረምኩት ብለሽ አትይም። የእናትሽና የአባትሽን ልጅ ጋብቻ ብለሽ ፈርመሽ ነው
እህትን ጋብቻ ብለህ ፈርመህ ነው። የአሜሪካም ሀገር መንግስት ሚስትህ እንደሆነች ነው የሚያውቀው። ተኝታችሁ ግብረ ስጋ ግንኙነት ታድርጉ አታድርጉ የሚያውቀው ነገር የለም። ትራምፕ የሚያውቀው ነገር የለም። አብይ ኦኬ። ሰማይ ግን ፈርመሃል እና ጌታ የለሁበትም ብሎ ይላል እግዚአብሔር ብዬ ተናግሬ አይ እኔም ድሮም እኮ እኔ አሁን አንተን ከሰው ቆጥሬ አንተን ጸልይልኝ ማለት ስንቱም ጴንጤ ታዘብኩትኝ። አንተ አላምናችሁም ስልህ አላምናችሁም ብዙዎቻችሁን የዘመኑ ጳውሎስ ይሉኛል። ይመጡና የጌታን እውነት ቁጭ አድርጌ ስናገር የዘመኑ መሐመድ ይሉኛል። ደግሞ በማግስቱ ማለት ነው። ሰኞ ዘመኑ ጳውሎስ ብለው በሚቀጥለው ቀን ደግሞ የዘመኑ መሐመድ እኩለ ሌሊት ሆነ። ብጮ ደስ ባለኝ። ጽድቅ ያዋጣል። የዘመኑ መሐመድ የዘመኑ ጳውሎስ አበሳን እኮ ጠበስክ። ሰኞ ያልከኝን ሳይደርቅ ሌላ እንኳን ማለት ነው ጳውሎስ ብለህ ያልከኝ ሳይደርቅ ማክሰኞ የዘመኑ መሐመድ አንተም ብሎ ሰው ጠፍቶ ጸልይልኝ ብዬ ያልኩ። እንደዚህ ነው የምትሉት አንዳንዶቹ ሲናገሩ። የምንሄድበትን መንገድና የምናደርገውን ነገር ያሳየን ዘንድ ስለኛ ጸልይ። ቺኛም ጋር ምንላት ነጣር ጌታ ሆይ ስለ መንገዴ ምን ትላለህ? ስለ ወደፊት፣ ስለ ትዳር ህይወቴ፣ ስለ ንግዴ፣ ስለ ትምህርቴ ምን ትላለህ? ጌታ ሆይ በዚህ ጉዳይ ላይ አንተን ድምፅ መስማት ፈልጋለሁ ብለን እንላለን። ጥሩ ነው እንደዚህ መጠየቃችን፣ ወደዚህም ደረጃ መምጣታችን። ግን በእርግጥ የመለሰልንን ነገር ሰምተን እናደርገዋለን። አይ እዛ አላከህም አሉት። አንተ በፍጹም እግዚአብሔር አላከህም አሉት። በፍጹም ያ ይዘውት አንጠልጥሎት ወደ ግብፅ ገቡ፣ እሱንም ጭምር ማለት ነው። የሚጸልዩ ሰዎችን ጸልዩልን ብላችሁ አትበሉ። ካላችሁም ጸልዩልን ብላችሁ ካላችሁም ጥሩ ነው። ሲጸልዩላችሁ ግን ጌታ የነገራችሁ ነገር ሰሙ። እኔ አሁን ጸልዩልኝ ብዬ የምላቸው አሉ፣ ቅድም ያልኳችሁ እህቶች አይነት ማለት ነው። ወንድሞችም አሉ። ወንዶች ግን በዚህ ብዙ ስስ ነን ማለት የለም ብል ይሻላል። አንተ የለም ወንዱ ዝም ብሎ ነው ወጥ ነው በቃ ዝም ብለን የምንበላው። የጴንጤው ወንድ ዝም ብሎ በቃ ወጥ ነው በቃ። ለእህቶች ነው የሚናገረው ጌታ። በፐርሰንት ደረጃ አስቀምጥልኝ ብለህ ካልከኝ እውነቱን ልንገርህ 95% ሴቶችን ነው የሚናገረው እግዚአብሔር። በጴንጤ ውስጥ ነው ያየሁትኝ። ወንዱ ዝም ብሎ ነው ጎፈሬውን አበጥሮ ፂሙን ከርክሞ የቻይና ጅንሱን ለብሶ ዝም ብሎ ጥርሱን እንደ አፋር ጎረምሳ መፋቂያ አፉ ላይ አድርጎ ሃሌሉያ ኢየሱስ ጌታ ነው አሜን ወፈር ያለ ምናምን ነገር ብሎ ይላል እንጂ የለም። ወይኔ ወንዶች እንዴት ዲሁነት እኔ በቁም ነገር ጌታ ሲያወራቸው ማቃቸው በጣም ብዙ ሴቶች ነው ያሉት። ቴዲ ጌታ ኢየሱስ ምስክሬ፣ በተለይ አረብ ሀገር ኢየሱስም ብላችሁ ይባረክ። ብዙ በእውነት አረብ ሀገር ማዳም ቤት እንደዚህ ሳህን እያጠበች ወንዱ ሴት ነው ያለው። ፋኖ ኦነግ ሸኔ ወያኔ ይልልሃል። እዚህ ፖለቲካ ውስጥ ገብቶ የማያውቅበት ማለት ነው። እኔ ግን የአብይ መንግስት በፍጹም አልተመቸኝም ይልሃል። እንዲህ አንተ መቼ በመለስም ጊዜ መለስም አልተመቸህ፣ በደርግም ጊዜ መንግስቱ ኃይለማርያምም አልተመቸህ። ኃይለማርያምም እንደዚሁ ዝም ብሎ ሲያስጠላኝ ነበር ስትል ነበር። አንዱም እኮ ነገም ቢመጣ አይመቸውም።
የእግዚአብሔር መንግስት ሳይመችህ እንዴት ሌላ ሊመች ይችላል? አይ ወንዱ ፖተሊካን ሲፖተልክ እግዚአብሔር እህቶችን የሚያናገረው ያውም እነሱም የሚጸሉ እህቶች ማለት ነው። እኔ እረኛ ሆኜ በምጠብቅበት ሳለ እኛ ከብቶች ውስጥ አባቴ ሰንጀር ብሎ ስም ያወጣላት ላም ነበረች። ቀንዷ ትልልቅ ነው። በጣም ተዋጊ ናት። በጣም ነው ማስታወሰው። ቤት ውስጥ ታርዳ ቁርበቷን እንተኛባት ነበር። ሰንጀር ትባላለች። የእሷ ልጆች እና ልጆቿ የልጅ ልጆቿ ነው ወተት የሚያጠጡን የነበረው። እኔ እንኳን ከመጣሁባት በኋላ እናቴ ሙሉ ጭምር የምታልባት የነበረች ማለት ነው። እና እቺ ላም በጣም ተዋጊ ነች፣ ኃይለኛም ነች። እኔ ከብቶች ከምጠብቃቸው ላሞች መካከል ናት። እና በጣም ነው የምትቸኩለው፣ በጣም ነው የምትበላው፣ በጣም ነው የምትዋጋው። እና ያገኘ ለእሷ መብል ብላ ጥጃን በእግሩ እንደዚህ ወፌ ላላ ትገለብጠዋለች። ወቅታ ማለት ነው። አታዝንም፣ ለጥጃ አታዝንም፣ ለበሬ አታዝንም። ሰውንም እንደዚሁ ነው የምታደርገው። አልገላት እያለ ማለት ነው። አባቴ በጣም ከተናደደባት ላም አንዷ እሷ ነች። እንቦሳ ጥጃ ትገለብጥልሃለች። አትራራለት ይሄ ጩጬ ነው ብላ አታልፈው። የሚበላ ነገር ካገኘች እሷ ለሆዷ ነው እንጂ ጉዳዩ አይደለም። ሰንጀር ትባላለች ስሟን። አባቴ ነው እንደዚህ ብሎ ያወጣላት። በተጻራት አትሰማ። አንዳንድ ጴንጤዎችን ትመስለኛለች እቺ ላም። እነሱ የሚበላ ነገር ያገኙ እንጂ አዲስ ክርስቲያን ነው ይሰናከላል አይሰናከልም ብለው ይገለብጡታል። ወፌ ላላ ነው የሚሰቅሉ በስድብ በምናምን ነገር ማለት ነው። ቤቱ ባለቤት አለው ነው የምለው። ቤቱ ባለቤት አለው። የእግዚአብሔርን ሕዝብ በመውጋት ማለት ነው። እዚህም ትሞነጭራለች፣ እዛም ትሞነጭራለች። በጣም ተዋጊ ላም ናት። መጨረሻ ግን እያዘንም ቢሆን ብዙ ላሞችን ብዙ በሮችን የወለደች ነች። አላወጣትም ከቤቴ ብሎ ፋዘር መጨረሻ ላይ ያረዳትና በላናት። ምንም እንኳን ብናለቅስም ብናዝንም ማለት ነው። አዝነናል። ቤታችንን ቀጥ አድርጋ ያቆመች ላም ነበረች። ስትወልድ ግን ብራዘር ስራ ላይ አትቀልድም። አረሳትም። ይኸው በእውነት ነው የምልህ። በየስብከቴ መካከል አነሳታለሁ። ስጠብቃት የነበረች ላም ከከብቶቻችን መካከል ማለት ሰንጀር ትባላለች። ግን ተዋጊ ናት አልኩ። እዚህም ተወጋለች፣ እዚህም ተወጋለች። ለማንም ለጥጃም ለበሬም ለማንም አትራራ። በቃ አሉ እንደዚህ የሚዋጉ ማለት ነው። መድኃኒዓለም አሰራር አለው እኮ ነው የምልህ። መንጋውን እየወጋ አትኖርም ወይ? ቀንድህን እንቆርጠዋለን ወይ ደግሞ ጋዲ የሚባል ነገር አለ እንሰነክልሃለን ማለት ነው። አዎ የከብቶች ቀን ነው ቴዲ። እንኳን ደህና መጣ አንተም። ሌላኛው ከብት ተቀላቀልክ ማለት ነው። ዛሬ ከብቶች ቀን ነው አላለም። ስለዚህ ከብቶች ቀን ነው፣ አንተ መጥተህ ተቀላቀልካ። ጥሩ ከብት ስንክ እንኳን ደህና መጣ ወደ ማህበረሰብህ። ክፉት አናገረኝ። ራሴን አሳቀኝ። ኧረ ወይንዬ በቃ በሉኝና ልሂድ ልተኛ። እሺ በቃ በዚህ ከቆየሁ ሌላ ነገር ሊጀመር ይችላል። ዛሬ ከብቶች ቀን ነው ብሎ ራሱ ገብቶ መጥቶ ኮሜንት ይጽፋል።
አንተ አሁን እኛ ሰድበህ ሞታል። ቄስ መሆኔን ረሳሁ እንዴ? ነገረኛ እኮ ነኝ እኔ ቄስነቴን ካስታወስኩት እና ተዉት። ለማንኛውም እንወድሃለን። የከብቶች ቀን አይደለም። እዚህ እግዚአብሔር በደሙ ያዳነው ቅዱስ ሕዝብ ነው ያለው። ብራዘርዬ ማለፊያ ምክር ከሚመክረው ከሰራዊት ጌታ ከእግዚአብሔር ዘንድ ምሕረት የተደረገልን በደም የተገዛ ሕዝቤ ርስቴ ብሎ ክፉ ከሆነው ከአሁኑ ዓለም እንደ አባቱም እንደ ራሱ ፍቃድ አድኖን እዚህ የተሰበሰብን የክርስቶስ ደም የፈሰሰልን ሰዎች ነን። ከብቶች አይደለንም። አንተም ከብት አይደለህም። ኤኒዌይ እና እንደዚህ የምንዋጋ ሰዎች እንተው። ምሕረትን ይቅርታ ለሰዎች እናድርግ። ጸሎታችን እንዳይከለከል። ኦኬ። ከዛ ውጪ ከአመፅ ከየትኛውም ነገር በተለይ ልብ 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 ወንድሞች ናቶች በቃ መፈቻችንም መቋጠሪያችንም ልባችን ጋር ነው ያለው። የኔ ነገር ተቋጥሯል፣ የኔ ነገር ተዘግቷል ብላችሁ ካላችሁ የተዘጋው የትም ቦታ ላይ አይደለም፣ ልባችሁ ጋር ነው የተዘጋው። የኔ ነገር ተከፍቷል ብለህ ካልክ የተከፈተውም ልብህ ጋር ነው። ልብ ለእግዚአብሔር ቃልና ለምሕረት ለፍቅር ከተከፈተ እግዚአብሔር ያንተ ነገር ይከፍተዋል። ልብ ለምሕረትና ለፍቅር ለይቅርታ ከተዘጋ ያንተ ነገር ተዘግቶ ነው የሚቀመጠው። ለዚህ ነው ጸሎታችሁ እንዳይከለከል ይቅር በሉ ብሎ ያለው ማለት ነው። አለቅ ፍሪ ስፒሪት ማለት የምንድነው? ልብ ላይ ነው ያለው። መንፈሳችንን የሚያደክም የሚያዝል ነገርን አናድርግ። ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እንደተናገረው በንጹህ ልብ ጌታን ከሚጠሩት ጋራ ጽድቅንና ሰላምን ፍቅርንም አጥብቀህ ተከተል ብሎ እንዳለው ለቲቶም ለጢሞቴዎስም እንደዚህ አይነት ምክር መክሯቸዋል። በንጹህ ልብ ጌታን ከሚጠሩት ጋር ህብረትን ለማድረግ አየህ። በንጹህ ልብ ጌታን የሚጠሩ አሉ፣ በንጹህ ልብ ጌታን የማይጠሩ ሰዎች አሉ። ለቲቶም ለጢሞቴዎስም ጌታ በሐዋርያው በቅዱስ ጳውሎስ በኩል ይህን ተናግሮታል ማለት ነው። ጌታን ሰው የሚጠራው በምን ልብ ሆኖ ነው? ወንድሞች